ሶሊና እንዴ ኧረ ግድ የለሽም እንዴ እኔ ቤት ገብተሽ እኔ እኮ መንፈሳዊ ነገርም ስለምናወራ አትሊስት ዶክተር አልኩ አሌክስዬ ኖ እንደዛ ማለት ይው ስጀምራየ መንፈሷ ራሱ ኦልሬዲ የተበረዘ መንፈስ ነው ያለሽ። በፍጹም አላውቃትም ቆይ አይደለም ዶክተር አሌክስ አላውቃትም አላውቃትም አታውቀኝም። እዚህ ቲክታክ መንደር ላይ ነው የምታረጊው ነገር ግን ኤክስትሪሚቲ ስለሚደብረኝ ምንም ነገር ማውራትም አልፈልግም። እማይሽ ቦታዎች ወንድሜ ቤት ማነው አስቼጋ ምናምን ነው ሶ አንድ ቀን የምታረጊው ነገር ስላስጠላኝ ቦምብ የሆነ ሜሴጅ ጻፍኩልሽ ኢሚዲየትሊ በሰው ቤት ብሎክ አረግሽኝ። ከዛ በቃ ዛትስ ዋይ አትወደኝም እኔ ሰው ልጠላ አልችልም። ድርጊትሽ ግን ተግባርሽ ግን አይደለም ሰው እንጃ እግዚአብሔርን የሚያሳዝን የሚያጸይፍ ነገር ነው የምትሰሩት። ሶሊና ተጠንቀቂ ሶሊና። አሁንም ምንድነው እሺ እኔ አሁን ሶሊና ባረግሽው ነገር ትንሽ ለማመን እቸገራለሁ። ይቅርታ እሺ። እኔ ምንድነው ማምነው ማንም ሰው መንፈሳዊ ነገር ላይ የሚያምነውን ነገር እያደረገ ነው ያለው። በሚያምነው ነገር በሚያደርገው ነገር የሚያምነውን ነገር ሲያደርግ ድንገት ሰዎች ሊደብራቸው ይችላል ብዬ ስለማምን ተቀራርቦ በመነጋገር ውስጥ በምን አይነት ሐሳብ ነው እንደዚህ አይነት ነገር ልታደርገው የቻልከው ወይ የቻልሽው ተብሎ መነጋገር እንጂ ርስት የለም ያገናኘን ምንበላው ምንጠጣው የሆነ ነገር የለንም። ሐሳቡ መንፈሳዊ ነገር ነው ያገናኘን አለቀ። እኔ እንደሱ ስለማምን ነው። እኔ አሁን ቅድም ለምሳሌ ፍሪ ውመን ሜክሲ ጋር ተቆራርጦ ያየሽው ስድብ የአንድ ጊዜ መንፈሳዊ ቅናት የሚመስል ነገር የተፈጠረ ግጭት ነው። ከዛ በኋላ እኔም ብሎ ካላረኳትም እሷም ብሎ ካላረገችኝም በጌታ ሰላምና ፍቅር አለ በውስጤ በፍጹም አንዳች ነገር እንዲህ ባገኛትም ምንም አይነት ስሜት እንደሌለኝ የታወቀ ነው። ሰዎች ግን የተጎዱበትን ነገር ይዘው ባገኙት ቁጥር የሆነ ነገር ሪፍሌክት ካረጉ ጉዳት አለ ብዬ ስለማመን መነጋገር መልካም ነው። ሁለታችሁም እኮ መንፈሳዊ ነገር እየሰራችሁ ነው። ድንገት ለሁለታችሁም ለእግዚአብሔር በሚሆን ለወንድሞች ህብረት ለቤተክርስቲያን በሚቀና ነገር ሰውን ልናስቀይም እንችላለን። ሰው መነጋገር ነው በቃ ሌላ ነገር አይደለም። እኔም ማምነው እንደዛ እኔ ላጠፋ ስለምችል ሀናን ላስቀይም እችላለሁ፣ ማንንም ላስቀይም እችላለሁ። ምክንያቱም እኔ የማምነውን ነገር በዚህ መንገድ ብዬ ስለሚሄድ ነው። ስለዚህ መነጋገር ነው። አሌክስ እንዴት አደረግከው? ለምን አደረግከው? ተረድተኸኛል። ግን ያደረግኩበትን ምክንያት የጋራ የሆነ መንፈሳዊ ነገር እየሰራን ጠላት ምን ሆነበት ቦታ አይደለም ብዬ ስለማምን ነው። አይመስልሽም አንዬ? እንጂ ፐርሰናሊ ምናምን ከሆነ አታኪንጉ ምንድን ነው የሚያገናኘን? ርስት የለን ምን የለን እና ኮሜንቶችም ንግግሮችም ወደ ጥላቻ የማይሄዱበት ምክንያት ፖለቲካ አይደለም መንፈሳዊ ስለሆነ ብዬ ነው። አንዬ ይቅርታ ሰሪ እኔ ፐርሰናል ነገር ተናግሬ አላቅም። እኔ የሰው ስም ጠርቼ ፐርሰናል አታክ አድርጌ አላቅም። የሚገርም ብዙ ከኔ ጋር ፐርሰናል እንትን ያላቸው የእነሱን ፐርሰናል ነገር በውስጥ የሚልኩኝ ሰዎች አሉ። ወዲያው ነው እንትን ማድረግ አልፈልግም፣ ምክንያቱም ምንም ስለማይጠቅመኝ ማለት ነው። ግን እኔን የሚጠሉኝ ለአንድ ኮሜንት መልስ ልመልስ። ይቅርታ እሺ። ወይዘሮ ሀና አታስፈልገንም ብትወጣ። እኔ አንዳንድ ጊዜ ሀሳብ ካላችሁ ሰዎችም በእንደዚህ አይነት መንገድ አይደለም የምትገዙት። ምንድን ነው ማለት አንዳንድ ጊዜ እናንተ ብቻ የምታስቡትን ነገር ሰው እንዲያደርግላቸው አታስቡ። ሰው የሚያስበውን ነገር የሚያምነው ነገር ልክ እንኳን ካይደለ በዚህ አፕሮች አይደለም። ኮሜንትም ላይ እንዲህ አይነት ነገር አትጻፉ። ተቀራርባችሁ ተነጋገሩ። ቀጥ ያንዬ እሺ እሺ ፓስተር ምንድነው እኔ የሰውን ፐርሰናል ነገር ነግቼ አላቅም፣ ተናግሬም አላቅም። ግን እኔ የሚጠሉኝ ያው ግልጽ ነው፣ ጴንጤ ቆስጣሎች ናቸው ከአንተ ውጭ ማለት ነው። ኧረ አይጠሉሽም፣ አይጠሉሽም፣ በእውነት አይጠሉሽም እንዴ። በጣም እኔ ምንድነው ትከሻ ሰፊ በባለው ነው ድሮ ነበር እንትን የምወጣ ባይዘው። ግን እኔ ማንንም አይቻልም የመጣሁት ማንንም እንትን ብዬ ስላልመጣሁ በጣም ወዳቸው ጴንጤ ቤተሰብ አሉኝ። ምንም እኔ ችግር የለብኝም። ግን በቃ እኔ ሰው እየተገለበጠብኝ ሉትራን ነኝ ባልኩበት ሰዓት ነው። እሱም ለማለት ፈልጌ አልነበርም። በእውነት ፓስተር ሁልጊዜ የምናገረው እኔ ሉትራን ነኝ ብዬ ለመናገር ይሄው ማርች አሁን ላይ 1 ዓመቴ ነው። ለምሳሌ ሉትራን ከሆንኩኝ አሁን ከዚህ ከሳምንት ምናምን በኋላ ግን የታወቀብኝ ከ4 ወር በኋላ ነው። ሉትራን ከሆንኩኝ ከ4 ወር በኋላ ነው። እሱም ጥምቀት ተነስቶ እኔ ቤት
ጥምቀት ምናምን ተነስቶ አራት ጥምቀት ምናምን ውሃ ነው ሻወር ነው ሲል አንድ ሰውዬ በጣም ተናደድኩኝና መሀል ገባው ሳላቅ ስሜታዊ ሆኜ ማለት ነው። ከዛ እንደ ሀና ንስራ ኖሪች ምናምን ተብሎ ከዛ ነው እንትን የወጣው እንጂ ሆን ብዬ ርዕስ ከፍቼ እኔ ከእንትን ወደ እንትን ሂጃለሁ ብዬ ምንም ያልኩት ነገር የለም። እና የሚጠሉኝ ሰዎች ይህንን ስላነሳው ነው እንጂ እኔ ሌላ ነገር ብዬ አይደለም። ፓስተር አንዴ እኔ እኮ ረጅም ጊዜ ነው የማውቅሽ፣ እዚህ ቲክቶክ ላይ ነው እኔ የማውቅሽ። እንዴ ሰው የሚያምነውን ነገር በፈለገ አይነት ኢነርጂ ሊያወራ ይችላል። እናንተ ልክ አይደለም የምትሉ ሰዎች አሁን የቤት ስራውን እነሱ ጋር ላምጣ። እናንተ ልክ አይደለም የምትሉ ሰዎች በዚህ መንገድ ደግሞ ሀናንም አፕሮች ማድረግ አትችሉም። ለምንድን ኦልሬዲ እሷ ስታለች ካላችሁ የተሻለ ነገር አለን እያላችሁ ነው። የተሻለ ነገር ያላችሁ ሰዎች አቀራረባችሁ እንደዚህ ከሆነ በጣም እናንተ ናችሁ ስህተቱ የሚል አይነት ምልከታ ነው። የሚሆነው ምን መሰለ፣ ሀና ስታ ከሆነ ማንም ሰው ስቶ ከሆነ ምክንያቱም ሰው የሚያውቀውን ነው የሚያደርገው። ሰው የሚያውቀውን ሲያደርግ ደግሞ ድንገት በዚህኛው ሳይድ ያለ ሰው ተበድያለሁ፣ ተጎድቻለሁ፣ ልክ አይደለም የሚል ሰው ወገን ካለ መነጋገር ነው። ይኸው አለች፣ እሷ ቤት ትከፍታለች፣ ሰው ቤትም ትገባለች። መጠየቅ ነው። ሀና እንዴት ነው ይህንን ነገር የምታምኘው? በምን አይነት ነው? ከዚህ በፊት ያልሽው ነገር ልክ ካይደለ እኮ ተነጋግራችሁ ማቅናት ነው። ጥላቻ በፍጹም ካደረጋችሁ ጥላቻው ይዞት የሚመጣው ነገር ከሀናም የሚመጣው መልካም ነገር እናንተን አያገኛችሁም። ከእናንተም ወደ ሀና የሚሄደው ነገር መልካም ነገር አያገኘም። በፍጹም እንዳታስቡ። እዚህ ኦርቶዶክስ አለ፣ ሉትራን አሉ፣ ወንጌል አማኞች አሉ፣ እስልምና አለ፣ ፍልስፍና አለ፣ ኤቲስት አለ። ምንድን ነው አሁን እንዲሁም ቤት ከፍተው ነበር። ምንድን ነው እነዚህ ሴቶች ላይ የሚሰሩት ምንድን ናቸው? በእናታቸው ዶክተር ህይወት ጋር ምንድናት? እሺ ቤት እየከፈቱ የሚያወሩ ልጆች አሉ። እና የጋራ የሆናችሁ ነገር ላይ ማውራት ነው እንጂ ሀናን እኔ በዚህ ደረጃ ጥላቻ የምታምነውን ነገር መናገር የለባትም ብላ ፌሚኒስቶች ቴንኪው አሁንም ከፍተው እነሱ ጋር ነበርኩ። ፌሚኒስቶች መብታቸው ነው፣ ያወራሉ። የተሻለ ሀሳብ ካለ ገብተህ ታወራለህ። ጥላቻ ሮንግ ነገር ነው አይመስላችሁም? ማን ኢኖ እና ኢኖች እና እዚህ ጋር ደግሞ ማዕረግ አለ። ከዛ ፍሪ ውመን ደግሞ አላችሁ። ምንድን ነው እንዴ? ቲክቶኩን እንቀድሰው እንጂ እየጸለይን እየጾምን የእግዚአብሔር ቃል እየተማርን እያስተማር ጥላቻ መኖር የለበትም። እሺ አላችሁ ሀሳብ? ምንም እንዳትጨፈልቂኝ ሀኒቾ፣ እኔ በጣም ነው የምወዳት፣ በጣም ነው የማከብራት እና ሁላችንም እኔ ይሄ ነገር ደርሶብኛል። ዱዮር ሴጎ ተመሳሳይ ነገር ነው እያደረፈች ያለችው እና እኔም በካልቪኒስትነት በጣም ተሰርቤያለሁኝ በጣም እና አይ ፊል ዩ ኖ አይ እንትን እኮ ነው ፍሪውመን ምን መሰለሽ፣ ለምሳሌ ያህል ሀና ይዛ የመጣችው ነገር እኔ እንኳን ባልቀበለው ማድረግ የምንችለው ነገር መነጋገር ነው። እንዴት ነው ይሄን ነገር እንዴት አየሽው? መጽሐፍ ቅዱሳዊ ነገሮች ላይ ምንድን ነው? ሃው አር ዩ አሌክስ ፕሊዝ ቴል ሚ አባውት ሀና። እንዴ ሀና አለች እዚሁ፣ ከፈለክ ማናገር ነው። አትሳደቡ፣ ጥያቄ መጠየቅ ትችላላችሁ እንጂ ምንም። ሀና የምታቋት ልጅ እኮ ናት። ብርሃኑ ታውቃታለህ እኮ ከዚህ በፊትም። ኤኒዌይስ እሺ ፍሪውመን ቴንኪው። ማድረግ ምን አልክ? የማስታረቅ አገልግሎት ይላል። እኔ ሀሳባቸው አልገባኝም፣ ግን ልጅቷ እኔ ትክክል ናት ብዬ አላስብም። ምክንያቱም ቤተክርስቲያን ላይ በቃ ወንድሞችን ህብረት እየከፋፈለች ነው ማውቃት። ልክ አይደለችም ብዬ ነው። ምንድን የከፋፈለችው? ምንድን የከፋፈለችው? ያው ሁሉ አታያት አንተ የቸርች ፓስተር ይቅርታ፣ አንተ ራስ እኔ ወንጌል አማኝ ውስጥ ነኝ እኮ። አንተ ማለት ትክክለኛ ፓስተር ከሆንክ እንዴት እንደነዚህ ያሉ አይነት የተከፋፈለ ሀሳብ ቤተክርስቲያን የሚከፋፍሉ? በነገራችን ላይ ምድር ላይ ያለው ቤተክርስቲያን እንደ ሚዲያ ያለው አይደለም። ግን እሷ መማር አለባት። የሀናን ችግር ትነግሪኛለሽ? ይሄ ነው ችግርሽ ብለሻት የምትነግሪያት ነገር አላት? ብዙ ጊዜ ቤት ከፍታው እንትን ሲሉ ነው ከሌላ ከኦርቶዶክስ ጋር ህብረት እያደረጉ ሲሳደቡ ነው። ምን ችግር አለ ታዲያ? ከኦርቶዶክስ ጋር ህብረት ብታደረግ ምን ችግር አለው? መረጃ ይቅርታ፣ አዋቂ ከሆነች እኮ
ረጋ ብላ ከወንድሞች ጋር ጤነኛ በሆነ ህብረት መሞገት ትችላለች። እሷ ሁሌ እኮ ሌሊት አያታለሁ እንትን ትላለች። ምን ከዚህ በላይ ይቅርታ ብዙ ማውራት እንትን አይደለም። አሁን እኔ መሰልሽ መረጃ በጣም አከብርሻለሁ፣ ግን አንድን ሰው ስንከሰው በዚህ ምክንያቶች ነው ክሳችን። ለምሳሌ ሀና ሉትራን ናት። ቤት ከፍታ የሉትራን ትምህርቶችን በወንጌል አማኝ ውስጥ ያሉ የትምህርት ልዩነቶች በዚህ ናቸው ብላ የምታምነውን ነገር ትናገራለች። አለቀ። ይህም ማለቷ በዚህ ደረጃ ጥላቻ ውስጥና ከፍተኛ የሆነ ቅይም ውስጥ የሚያስገባ ከሆነ ችግሩ ያና አይደለም። ምክንያቱም ቤት ከፍታ ሰው ቤትም ስታወራ ስለነበረ የተሻለ ነገር ካላችሁ ማውራት ነው። እኔ እንደሱ ነው ማምነው። የተሻለ ነገር ካላችሁ እያወራችሁ መቀራረብ የሚያመጣ ነገር ምን አልሽኝ? እሺ አይ ያመጣሽው እንትን መከራከሪያ ሀሳብ ሀናንም ፊት ለፊት አሁን ለመጠየቅ እኔ ሉትራን የሚያምኑት ትምህርቶች ይሄ ነው ብላ ስለምታወራ የምታወራው ደግሞ ልዩነቱ ይሄ ነው ብላ ስለምትናገር በልዩነቱ ውስጥ ያለውን ትምህርቶች ከመጣችሁ እንደዚህ ነው ማውራት እንጂ ጠልናቸው። አሁን አንዬ ፔንቴኮስታል ይጠላኛል ምናምን ስትይም ምን ይሆናል መሰለሽ? እኔ ፔንቴኮስታል ሊጠሉ የሚችሉበትን ምክንያቶች አንቺ በሚገዛ ሀሳብ የሰከነ ነገር አድርገን እነሱንም ማረጋጋት ይቻላል ብዬ ስለማምን ነው። እንደዚህ ሀና ላይ ጥቅያሜ ያላችሁ ሰዎች አሌክስ ሀና ጥሩ ሰው ናት፣ እሺ፣ ግን ትንሽ ማስተካከል ያለባት ነገር አለ። ምንድን ነው የምታስተካክለው? ነገሯታ። ሀና ተጽዕኖ ፈጣሪ ናት፣ እሺ፣ ችግር የለብኝም። ሺ ዳዝንት ሃቭ ኮንታክት ሺ ኦፕን ቱ ፍሩም፣ እሺ፣ ኖ ሞር ፕሮቬት፣ እሺ፣ ኢንኮ ሄኖች ነው ሄኖክ ነኝ። ሰላም ብያ። እሺ እንዬ፣ እሺ፣ ይቅርታ። እሺ፣ እሺ፣ ሰላም ነህ ፓስተር አሌክስ? አንዱ ነበረ ፓስተር ሄኖክ። ይቆይ ልንገርልህ፣ ሄኖክ ራሱ ፎቴን ሰቅሎ ከረገጡኝ አንዱ ነበር። አሁን የዛሬን ያድርገውና በእውነት ረግጧል እንዴ? መርገጥ ብቻ እስኪ ራሱ ይናገር። አይ በነገራችን ላይ እኔ ሲደብረኝ የራሴንም ፎቶ ሰቅዬ ረግጣለሁ። ጣጣ የለኝም። እና ለማንኛውም ከሀኒቾ ጋር እንትን ማለት እንትን ብለናል። ትንሽ እኔ እንትን ያለኝ ነገር እኔ ሀናን ማቃት ዶክተር ዳኒ ጋር በጣም እንትን ትላለች። እሱ ጋር ነበር ማቃት ከዛሬ 3 ዓመት በፊት ምናምን አውቃታለሁ። እንደገናም ደግሞ ኦርቶዶክሳውያን ጋር ገብታ የሆነ ጎበዝ ነች፣ ትጥራለች። አሁን እንትን ምንድን ነው በነገራችን ላይ ድምፅ ልኬላታለሁ እኔ የዛኔ ላይቭ ላይ እንትን እንደዚህ ወደ የሆነ ብቻ ልዩ እንትን ነገር ውስጥ ገብታ ነው መሰለኝ። በጣም በቃ አስጨንቋት። እኔ ላይቭ ላይ ስታለቅስ አይቼ አይ እዚህ እኮ ጉልቻ መቀያየር ምንም ጥቅም የለውም፣ የአባቶችን ትምህርት የጥንቷን የቤተክርስቲያን ትምህርት እንትን እላለሁ ካልሽ ወደ ኦርቶዶክስ ቤተክርስቲያን ሄጄ እኔም ከአንቺ ጋር ሄዳለሁ ብዬ ድምፅ ልኬላት ነበረ። እና እኔ በቃልዮት ቤተክርስቲያን ነው ተወልጄ ያደግኩት ፓስተር። ቃልዮት አክስቴ ጋር አጋሩ አክስቴ ጋር ተቀምጬ ስማር፣ እናቴ በልጅነቴ ነው የሞተችው። እሷ ጋር ተቀምጬ ስማር ስለ መካነ ኢየሱስ ትነግረኛለች። እና ሀና አሁን ፈጥሮ የሚያመጡት ነገር አይደለም። በነገራችን ላይ መካነ ኢየሱስ ማለት ትንሿ ኦርቶዶክስ ነች ብላ አክስቴ ትነግረኝ ነበረ። በዚህ በእንትናቸው ማለት ነው። አሁን አዲስ ነገር እንደመጣ ነገር አድርገው በጣም እንትን የሚያደርጉት ነገር ልክ አይደለም። ምንም ውሸት አይደለም። አታቅም ስለ መካነ ኢየሱስ ከታች የምጽፈው ሰውዬ አታቅም። ፈጥሮ አይደለም የሚያወሩት፣ ፈጥሮ አይደለም። አናቅም ወይ አናቅም። ለእኛ እንግዳ ነገር መጥቷል፣ ጆሮችን እንግዳ ነገር እየሰማ ነው ብላችሁ ደንግጣችሁ ሊሆን ይችላል እንጂ እኔ አክስቴ ትነግረኝ ነበረ። በጥምቀት ላይ አንድ አይደለንም። የጌታ ራት ላይ ያለው ነገር አንድ አይደለም። በነገራችን ላይ እኔ ቃልዮት ነኝ። ከማን ጋር? ከመካነ ኢየሱሶች ጋር የትምህርት ልዩነት አለ፣ የታወቀ ነገር። አዎ ታዲያ በግድ እኮ ነው አንድነን መሰረታዊ ትምህርት ላይ እንዲህ አይነት ትምህርት ላይ ልዩነት እያለን በግድ እንደኔ ሆኑ በግድ እንደኔ እንደዚህ መባል ረግጦ አንድ ማድረግ አይቻልም። በልዩነታችን ተከባብረን ተፋቅረን ቃልዮትና መካነ ኢየሱስ በብዙ ነገር አንድ ላይ ይሰራሉ።
ነገር ግን ሁሉ ነገራቸው አንድ ነው ማለት አይደለም። ልክ ነው እንዴ? መካነ ኢየሱስ ራሷን አክስማ ቃልዮት ልትሆን አትችልም። ቃልዮት ራሷን አጥፍታ መካነ ኢየሱስ ልትሆን ሉትራን ልትሆን አትችልም። ልክ ነው። ነገር ግን የራሳችንን ትምህርት እናስተምር ስሉ እኔ ትንሽ ያው የዛን ሰዓት በዛ ጊዜ እኔ ምንም እንኳን ቃልዮት በሆን ራሱ ፔንቴኮስታሎችን ወዳቸዋለሁ፣ የወንጌል አማኞች ናቸው፣ ወዳቸዋለሁ። አንዳንድ ጊዜ የምናገረው ነገር ሚሊዮን ጊዜ ብኖር ራሱ እንደ ወንጌል አማኝ እኔ ወዳቸዋለሁ። ነገር ግን ጉዳችሁን እናወጣለን ብሎ የዛን ጊዜ ተናግሮ ነበረ። እንደገና የነበረው ጊዜ የነበረው ነገር ስሜታዊ የሚያደርጉ ነገሮች የነበሩ ናቸው። እነሱም በጊዜ መካከል ሰው ወደ ቀልቡ ወደ ልቡ ሲመለስ ያን ነገር አሁን በቀደም ዴቭ ምን አለ፣ በህይወቴ እኔ የገባሁበት ቤት አንየም ስለነበረች የዛ ጊዜ እንዲህ አይነት ነገሮች እዚህ ቲክቶክ አካባቢ ላይ ያሉት ነገሮች አንዳንዱ ፖለቲካ ነው፣ በጣም አድቫንቴጅ ነው፣ አንዳንዱ ኢጎ ነው። ብዙ ነገር ስላለ መሆን ያለበትን ነገር ቅድም እንዳልከው ነው። የመካነ ኢየሱስ ትምህርት ይታወቃል። በጥምቀት በጌታ እራት ምናምን ልዩነቶች አሉ። ግን በወንጌል አማኝ አውድ ውስጥ ስታየው ይሄ ነገር ተቀባብሎ አንድ በሚያደርግ በሚባለው ነገር ላይ መሰረታዊ ልዩነቶቹ ተጠብቀው ነው የሚቀጥሉት። አለ እኮ ምንድን ነው የካውንስሉ መተዳደሪያ ደንብ ላይ አለ። ይሄ ነገር ፓስተር አንድ ጊዜ ከታች ውሸት ነው ምናምን እያለ ያለ አንድ ቃለ ሕይወት ነኝ የሚል ሰው ስላለ እስኪ ግባና ከቃለ ሕይወት ትምህርት የመካነ ኢየሱስ ትምህርት ከቃለ ሕይወት ጋር አንድ ትምህርት ነው ብለህ የምታምነውን ገብተህ ያሳየን። ግባና ያሳየን። ችግር የለም ችግር የለውም። የማይሆን ድርቀት ውስጥ ነው እነዚህ ሰዎች የገቡት አይደለም። ምንድን ነው መሰለህ፣ እኛ እያወራን ስለሆነ ለኮሜንት ሁሉ መልስ አንሰጥም። የምናረገው ሰው ስሜቱን ይጻፍ፣ ችግር የለም። ግን የምናረገው ነገር ምንድን ነው? አሁንም ጥላቻ፣ አለመግባባት ሊያስፈጥሩ የሚችሉ ግጭቶችን ማስወገድ ነው። ስለዚህ እኔ ምርጫዬ ሉትራን ነው ብላለች፣ በቃ ችግር የለውም። ምንድን ነው መቀበል እኮ ነው። በዚህ አውድ ውስጥ መነጋገር የሚቻልበት በዚህ ጉዳይ ላይ በሰል ያለ ነገር ያላቸው ሰዎች አግባቢ ሀሳቦችን ይዘው መጥተው በነገሩ ላይ ውይይት መፍጠር ነው። እኛ አለፍ ስንል ለኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ያለን ልብ ብታዩ አይደለም እኔ ካቶሊክ አድቬንቲስትና ካቶሊክ ወንጌል አማኝና ኦርቶዶክስ የጋራ የሆነ የመጽሐፍ ቅዱስ ማህበር አላቸው ብለን ልባችን እኮ ሰፊ ነው ሄኒ። ስለዚህ አሁን አይደለም እንደዚህ ከሉትራን ጋር ቀጥሎም ደግሞ በወንጌል አማኝ ውስጥ ያለ ያንን ጥላ እያሰብን ስናወራ ጥላቻ በፍጹም እንዳታደርጉ። ኢነርጃችሁን ይበላል። በእውነት ኢነርጃችንን ይበላል፣ ታይማችንን ይበላል። ብዙ የተሳሳተ ነገር ከኛ ጋር አብሮ እንዳይቀጥል የሚያደርግ ነው። እኛ የምናምነው ምን መሰላችሁ? የተሻለ ነገር ያለው ሰው ይምጣ፣ በሰከነ እየተሰደበ እንኳን እየተጠላ እንኳን በፍቅር ማሸነፍ የሚችል ሰው ነው ገዢ ሀሳብ አለው ብዬ የምለው እና ጥላቻ ጥቅም አለው ብዬ አላምንም በፍጹም። እና ሀናን እንኳን ልካ ፓስተር እንትናን አስገባ ውስጥ ተመስገንን አስገባው። ትንሽ በእውቀትም በቴዎሎጂም የተሻሉ ሰዎች ቢገቡ ጥሩ ነው ብዬ አስባለሁ። እኔ በግሌ እና ሀና ቤትም ገብቼ ጦርነት አቁሙ፣ በእናንተ በኩልም አቁሙ፣ ትምህርታችሁን ግን የማስተማር ነፃነታችሁ የተጠበቀ ነው ብዬ ተናግሬያለሁ። ገባችሁ? አሁን ትምህርታቸውንም ሲያስተምሩ ለምን አስተማራችሁ ብለን ጦርነት እንፍጠር ካል ሩቅ አንሄድም ጎበዝ። ዘንድሮ አይደለም ሉትራን የተፈጠረው፣ ሉትራኒዝም ዘንድሮ አይደለም የተፈጠረው። የማዩን ነገር ውስጥ አንሰዳደብ። በቃ እነሱም የሚያምኑትን የራሳቸውን ትምህርት ያስተምሩ፣ እንማማር። ምንም ችግር የእነሱን ትምህርት ማወቄ እኮ እኔ ቃለ ሕይወትነቴን አንድ ትንሽዬ ነገር የለም እኔ ቃለ ሕይወትነቴን እንድጠላ የሚያደርገኝ ነገር ደጋግሜ ተናግሬያለሁ። ኦርቶዶክሳውያንን 100% ወዳቸዋለሁ፣ 100% ካቶሊካውያንንም ወዳቸዋለሁ። እንዴ ለምንድን ነው? ከመዋደድ እኮ የምናጣው ነገር የለም። እኔ በራሴ በቃለ ሕይወት እንዳፍር የሚያደርገኝ አንድ ነገር የለም። በኮራ ብዬ ነው እኔ ቃለ ሕይወት ነኝ እያልኩ የማወራው። ስለዚህ ካልተዋደድን እየተሳደድ ስለ እግዚአብሔር ስለ ሃይማኖት እያወርን ሰውን እንትን እያል መቀጠሉ ከባድ ነገር ነው፣ ጥሩ አይደለም። እና ተመስገን ይኸው ገብቷል። ተመስገን ስለ ቃለ ሕይወትን በደንብ ያውቃል፣ ስለ መካነ ኢየሱስም ያውቃል። እንደው እኔ የማየውን ነገር ተናግሬ እንደሆነ እሱ ይኸው ተመስገንም አለ።
እና ጨርሻለሁ እኔ። አይ እንትን ይሄንዬ ምንም ስጋት የማይገባው ምን መሰለ፣ ሰው የሚሰራ ሰው ይሳሳታል። ይሄንዬ እየሰራን ነው፣ ስንሰራ እንሳሳታለን። ወይ የምናውቀውን ነው የምናወራው፣ የተሻለም ሌላም እውቀት ለማወቅ ደግሞ ምንጥር ሰዎች ነን። ችግር የለም። አንዳንድ ጊዜ ችግሩ ምንድን ነው? ኢጎ ካለ በጣም ኢሞሽናል የሚያደርግ አንዳንድ ጊዜ ሰዎች ስሜታዊ ሆነው የሚሄዱበት ርቀትም ነው አንዳንድ ችግር የሚያመጣው። እዚህ ችግር የለውም። ሰው ከተሳሳተ በስህተቱ ይቀጥላል ብዬ ስለማላምን ያንን ስህተት እንዴት አድርገን እናቀናል። በተለይ ይህን ብዬ ልጨርስ። መንፈሳዊ ነገር ለሰው እያወራችሁ ሰው የምትጠሉ ሰዎች እግዚአብሔር ይረዳችኋል። በተለይ በሃይማኖት ውስጥ ሆናችሁ መንፈሳዊ ነገር እያወራችሁ ጥላቻን በጣም ፕራክቲስ የምታደርጉ ሰዎች እግዚአብሔር ይረዳቸዋል። በፍጹም ጥላቻን አትለማመዱ። ጥላቻ መጥፎ ነገር ነው። በውስጣችሁ ያለውን አቅም እንዳትለቁ የሚያደርግ ክፉ መሳሪያ ነው ጥላቻ በፍጹም። ስለዚህ ጥላቻ ባለበት ቦታ ላይ እግዚአብሔርም የለም። ዲመን እንደፈለገ ይሄ ካርናል ማይንዳችን በትክክል ነው ኦፕሬት የሚያደርገው። ጥላቻ እንዳታስቡ። በፍቅር ለማቅናት፣ ለመማር፣ ለማስተማር የሆነ ስብዕና ያስፈልገናል። ከዛ ውጪ ግድንግድ እውቀቶች እያወራ ጥላቻ ካለብህ ሚዛኑን የሚደፋው እውቀት አይደለም አንተ ጋር የሌለው ፍቅር ስለሆነ። ስለዚህ አንዬንም ሉትራንም ኦርቶዶክስም ካቶሊክ አድቬንቲስትም እስልምና መንፈሳዊ ነገር እየተወራ በጥላቻ ግራውንድ የሚያደርግ ነገር መቼም አይጠቅምም። እሱን ነው ማምነው። ስለዚህ በፍቅር የምታወሩት ነገር ይገዛናል። እኔ እውቀታችሁን አይደለም አሁን የምፈልገው፣ ምን ያህል ቫልዩ አላችሁ ለእውቀት ለሌላው ሰው የሚጠቅም ነገር። እዚህ ተሜ ቀጥል፣ ምን ትላለህ? ሁላችሁንም በጌታ ሰላምና ፍቅር ሰላም ብያቸዋለሁ። ዲትሪቲ ማነው ቤኖፈር ዲትሪቲ ሲባል ስም ታውቃለህ? የእሱ መጽሐፍ ትልቅ አንድ ስኮላር አለ፣ ሰምተሃል አይደል? እሱ ነገር ቴዎሎጂ ላይ በጣም ይታወቃል። ዲትሪቲ ቤኖፈር የሚባለው በ1930ዎቹ አካባቢ አንቲ ናዚ ሆኖ የተነሳ ትልቅ የሉተራን ስኮላር ነው እና ሞር እሱ ዲሲፕሊን ላይ ነው እንትን የሚያደርገው። አሁን አንተ ምትለው ላይ ማለት ነው፣ እዛ ላይ ነው ፎከስ የሚያደርገው። ዳንክም አልዳንክም የመጀመሪያ የሚያስቀድመው ከጥላቻ ሰብአዊነት፣ ከሰብአዊነትም ደግሞ መደማመጥን ራስን መግዛት ላይ ነው በጣም ፎከስ የሚያደርገው። 6-7 መጽሐፎች ጽፈዋል እና ያን በተመለከተ ማለት ነው። አሁን ቤተክርስቲያንን እንዴት ነው የምናያት? ነገረ ቤተክርስቲያን አጠቃላይ እዚህ ቲክቶክ ላይ ያለው ያስተዋልኩት ነገር አለ። በግሌ የተዛባ አመለካከት አለ። ነገረ ቤተክርስቲያን አጠቃላይ በፕሮቴስታንቲሙም ዘንድ፣ በኦርቶዶክሱም ዘንድ፣ በካቶሊኩም ዘንድ። አሁን ፕሮቴስታንት ጋር ስንሄድ ስነ አፈታታችንን የመጽሐፍ ቅዱስ ስነ አፈታታችንን በፔንቴኮስታሉና በዚህ በካንትኑ በካሪዝማቲክ ወይ በምንለው አንድ አይነት ሊሆን ይችላል። ከዛ ደግሞ ሪፎርምዱ ጋር አንድ ራሱን የቻለ አፈታት አለው። ሜኖናይቱ ጋር አንድ የሆነ ስነ አፈታት ነው ያልኩህ። አንድ አይነት ነው ቃሉ የሚጠቀኝ ታውቃለህ አሌክስ መቼስ። ሉተራን ጋር ስመጣ ደግሞ ዶግማቲክ ነው እና አንግሊካን እና ፕሬስቢቴሪያንን ጨምሮ ማለት ነው። እነሱ ዶግማቲክ ነው የሚከተሉት። እዚህ የመጣው ነገር ምንድን ነው? እኔ በፈታሁት መንገድ አንተ ካልፈታ በቃ አይኔ ጥፋ፣ አልዳንክም። እንደው አንተ ራሱ ሰምታለህ። ለዚህ ሰው ከውሃ እንዴት ይወለዳል የሚል ማለት ነው። ጥምቀትን ውሃ ብሎ የፈታ ሰው ማንም ሰው አስተውለህ ከሆነ ማለት ነው። ጥምቀት አንተ ባለበት ቤተክርስቲያን አንተ በምትመራ ቤተክርስቲያን ራሱ 6 ወር ነው አይደል? አስተምረህ ስለ ጥምቀት ራሱ የምታስተምረው ማለት አጠቃላይ ጌታ ራሱ ይህን የተከበረ እንትን ሰው ከውሃ እንዴት ይወለዳል ምናምን ብሎ የሚያሾፍ ስም ሰው አለ። ኢቭን የጥምቀትን ክብር አቃሎ ማለት ነው። ሰው እንዴት በቂጣ ይድናል? እዚሁ አካባቢ ያሉ ሰዎች ማለት እንደዚህ ይሄን ያህል የወረደ እንትን መኖር የለበትም። ቃለ ሕይወትም ነባር አብያተ ክርስቲያናት እስከማውቀው ድረስ በጣም የተከበረ ስርዓት፣ እግዚአብሔርን በመፍራት የሚደረግ ስርዓት ነው እና ከዛ ደግሞ ከሁሉ በላይ እኛ ማስቀደም ያለብን ሰውን ነው ማስቀደም ያለብን። ሰው ዋጋ አለው። ሰው ዋጋ አለው። የሰው ዋጋ ረክሶብን እንትን ማድረግ። ሌላ ደግሞ በዛኛው በኦርቶዶክሱ ሳይት ትንሽ ካቶሊክ እዚህ ያለው ጆሲ ነው። ጆሲ በጣም እኔ እውነት እዚህ ቲክቶክ ላይ ካዩቸው የተሟላ አንድ አፖሎጂስት ያየሁት እሱ ነው። በእውቀትም ካቶሊክን ወክሎ ሲከራከር ማለት ነው። አይነት እንደፈለገ ሊያብራራ ይችላል። ለእኛ ስህተት ሆኖም ሊገልጽ ይችላል። በዝማሬም በአጠቃላይ ማለት ነው። አጠቃላይ እንትን ሳይ ጠንካራና በቃ በመረጃ በንባብም የታከለ ያየሁት እሱ ነው። እዚህ ቲክቶክ አካባቢ ያየሁት ከኛ አካባቢ ማን እንደሆነ ትንሽ ቃሌ ነው። በቃ ትንሽ ነፍስ ያለው ደህና ነው ብዬ ማስበው ማለት ነው። ቃሌ አማት የተወሰኑ እንትኖች አሉ። ጥሩ ነው። አብዛኞቹ ግን ያነበቡ አሉ። መናገር የሚያቅታቸው ሰዎች አሉ። እውቀቱ አላቸው፣ መናገር የሚያቅታቸው። እኛ ኦኬ
አዘ ሴም ታይም ኦርቶዶክስ ጋርም የተወሰኑ ሰዎች አሉ። እነሱ ደግሞ ለሚስ ሪፕሬዘንቴሽን ነው በብዛት የሚጠቀሙት። እነ መምህር በረከት ጋር ለመወያየት ይመቻሉ፣ ለምሳሌ ስናይ ማለት ነው። ወጣቶቹ ጋር ግን በፍጹም የማይመች ነው አብዛኛው እንትን ማለት አሁን ዛሬ እንደ ልደት ምናምን የሚናገሩት ነገር ማለት በጥላቻ የተሞላ ነው። አምስቱ ሶላዎች ምንድን ነው ተብሎ ስለ አምስቱ ሶላዎች ራሱ ምን እንደሆነ ሳይታወቅ አጋንንታይ ናቸው ብሎ ይጀምራል። በጣም ምንድን ናቸው? እሺ እነሱ አንዱ ምንድን ነው አብራራልን ተብሎ ሲባል እንኳን በቃ አጋንንታይ ናቸው ብያለሁ ማለት ነው። እና እንደዚህ መሆን የለበት። አሁን መምህር በረከትን የማደንቃቸው ነገር አለ። የፕሮቴስታንትን መጽሐፍ አንብበዋል አብዛኞቹ። ኤንፒፒዎችን ያነባሉ፣ ክሪቲኮችን ያነባሉ። በቃ እኛ ራሱ የሚፈታተን ጥያቄ ነው ይዘው መጥተው ደስ በሚል ሁኔታ ማለት ነው። እና ያ በጣም አስቸጋሪ ነገር ነው። ከዛ በተረፈ ከዚህ በሉተራንና በፔንቴኮስታሉ አሁን እየተካሄደ ያለው ነገር ደስ የማይል ነገር አለው። ያ ደስ የማይለው ነገር ምንድን ነው? ሳክራመንትን ኢንተርፕሪቴሽን ነው እንጂ ኢንተርፕሪቴሽን ላይ ነው እንጂ ያለው ችግሩ። የሚጠቀሙት ጥቅስ አንድ አይነት ነው፣ የሚያስተምሩት ትምህርት አንድ አይነት ነው። ሁለቱም ምንድን ነው የሚሉት? በክርስቶስ ነው የሚሉት። አሁን ካልቪኒስቱና ሉተራኑ ጋር ስትሄድ ወደ ሞነርጂዝም አለ። ፔንቴኮስታሉና የተወሰኑ ጋር ስትሄድ ደግሞ ሲነርጂዝሙ አለ ማለት እሱን ታውቀዋለህ መቼም ቴዎሎጂያን ስለሆንክ ማለት ነው። እና እሱን እንዴት አድርገን ኢንተርፕሬት አድርገን እናቀራርበው፣ እንዴት እናስታርቀው የሚለው ላይ ነው። መደማመጥ አልተቻለም። ከዚህ በፊት የጮኸ አንድ ግሩፕ አለ፣ ሌላ ግሩፕ ደግሞ ኖ ብሎ የመጣ ደግሞ አዲስ ግሩፕ አለ። አሁን ይሄ በጊዜ ሂደት የሚስማማ የሚስተካከል ነገር ነው። እና እኔ ለምንድን ነው ፔንቴኮስታል 100 ዓመት ሞላው እንትን ምናምን ነገር አሁን ከስንት ሰዓት ነው? 5 ሰዓት ከ6 ደቂቃ ነው አይደል? አንተ ጋር የሚያሳየው ለምን 5 ሰዓት ከ5 የመጣ አዲስ ሃይማኖት አይሆንም? በትክክል መንግስተ ሰማይ የሚያስገባኝ ከሆነ አይ ዶንት ኬር። እና ፕሮቴስታንቲዝሙን ስናይ 2 መጽሐፍ አንብበንና 3 ጥቅስ አንብበን የምንገድበው ነገር አይደለም። በእውነት ነው የምልህ። እኔ አሁን የሉተራኑን እንትኖች አሁን ሰሞኑን እያየው ነበርና የተወሰኑ እንትኖች ቴዎሎጂ የሚማሩበት ነው። አሁን አንተ የምታውቀው ሲስተማቲክ ቴዎሎጂ ዋይኔ ጉሩደምን ታውቀዋለህ። ለምሳሌ አዘ ሴም ታይም የሉተራንም ራሱ ትላልቅ ቮሉም ያላቸው አሉ። አንድ አሁን ነገሮች ሁሉ ከመንፈስ ቅዱስ ጋር ሊያያዝ ይችላል አንተ ጋር ለምሳሌ ማለት ነው። እዚህ ጋር ኑማቶሎጂ ተብሎ ራሱ ደግሞ በጣም ሰፊ ርዕስ ነገር አለው። አናውቀውም። በቃ ፕሮቴስታንት በጣም ጥልቅ ነው፣ ባህር ነው። 2 መስመር አንብበን ፕሮቴስታንት እንዲህ ነው ብለን መገመት አንችልም። ሉተራን እንዲህ ነው ማለት አንችልም። ኢቨና ዌልስ እና ኤልሲኤምኤስ ስንሄድ ሰማይ ከምድር እንደሚራራቅ ማለት ነው ዲቤት የሚገቡበት ጊዜ አለ። አስዩም እኔ ቆጣ የሚገርመኝ ነገር ሁለቱም አንድ ሉተራን ናቸው። የሚገቡበት አገላለጽ አለ ኢንተርፕሪቴሽን ላይ ማለት ነው። እና ኦርቶዶክስ ዋጋም ስንሄድ ደግሞ ነገረ ክርስቶስ ላይ ስንመጣ የቅባት የካራና የተዋህዶ ሌላ አገላለጽ እዚህ ተነግሮ አያውቅም። እሱን ሰሞኑን ስናመጣው ታያላችሁ። በጣም በሚያስደነግጥ ሁኔታ ማለት ነው። ኢንተርፕሪቴሽን ሳክራመንት አይደለችም ቤተክርስቲያን። ሳክራመንት ላይ ብቻ የቆመች አይደለችም። መጀመሪያ ፋውንዴሽኗ ክርስቶስ ነው። የፔንቴኮስታሉም የሉተራኑም ሁሉም ግራውንድ የሚያደርጉት ፌዝ ላይ ነው። ፌዛቸውን ነው የሚገልጹበት። ያን እንዴት አድርገን ኢንተርፕሪቴሽን ውስጥ እንክተተው ነው። እሱ መደማመጥ ሳይኖር እኔ አውቅልሃለሁ አንተ አታውቅልኝም የት አውቃለሁ። በጣም 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 ለመደማመጥም የሚያስቸግር ነገር ጫጫታ ብቻ ሆነብኝ። ተሙ እንግዲህ እዚህ ቲክቶክ ላይ ከተዋወቅንባቸው ጊዜ ጀምሮ በጣም የብዙ ሰዎችን አቀራረብ እየታዘብን ነው። የአንዳንድ ነገሮች ላይ ፐርሰናል ሆነው ሰዎች ለምሳሌ እኔ በማምነው ጉዳይ ላይ ወደ ቴብል መጥቶ ቴብል ላይ የቀረበውን ሀሳብ ከመሞገት ይልቅ ፐርሰናል ሆነው ትችቶች፣ ቀጥሎ ደግሞ በተቋም ደረጃ ከፍተኛ የሆነ የጥላቻ ነገሮችን እናያለን። ይሄ ነገር አግባብ ነው ብለህ ታምናለህ? አይደለም ብለኸኛል። ሁለተኛ ነገር እንደው ችግሮች እንኳን ካሉ ለምንድን ነው የጋራ ሆኖ ተነጋግሮ ወደ መፍታት የሚመጣ ማንነትና ባህል ማናዳብረው? እኔ አሁን ይሄ ነው ሁለተኛ ጥያቄ። ለምንድን ነው ይህንን ባህል ማናዳብረው? ለምሳሌ እኔ ሀና ቤት ገብቻ ሀና እኔ ቤት ገብታ ልዩነት ካለን በመከባበር ላይና በመወደድ ሀሳብ መከፋፈል የምንችልበትን ይህንን ያህል ነገር ለምንድን ነው ማናደርገው? እንደዚህ ታዝበሃል? ለምሳሌ እኔ አሁን ታውቃለህ፣ አንተ የምታውቀው እኔ አፖስትልስ አሉ እላለሁ፣ አንተ አፖስትልስ የሉም ትላለህ። ይኸው እየተነጋገርክ ነው። ስንነጋገር ግን አንተ ጋር ያለው ገዢ ሀሳብ እኔ ጋር እንዲመጣ አንተ እኔን ሪስፔክት አድርገህ
እኔ አንተን አክብሬ ያንተን ሐሳብ ዋጋ እንዳለው ማቀው እኔ አንተን ሳከብር ነው። ስለዚህ የተሳሳተ ነገሮች እንኳን ቢኖሩ ለምንድን ነው ተቀራርበን ለመነጋገር ባህል የሌለን? ታዘባል? ይሄንን ነው እኮ የምልከው። ኢንተርፕሬቴሽን ለማድረግ ፌዝ አለውን ስንል እሱ ላይ ራሱ መነጋገር አልቻልንም። አንዱ ላይ ፋንጂ እየወረወረ ነው ገና ለገና ማለት ነው። ገና አሁን እንዳልኩ እኮ ነው። አሁን ጥምቀትን በራሱ ገና አይደለም ፌዝ አለው ላይ ይቀርና ጥምቀትን ውሃ ብሎ የሚጀምር ሰው አለ፣ አቃሎ የሚጀምር ሰው አለ፣ የለም የተከበረ ስርዓት ነው ብሎ የሚጀምርም ሰው አለ። እና በጣም መሆን የሌለበት ነገር ነው መደማመጥ። አንተ እንዳልከው እኔ በመደማመጥ አምናለሁ። መደማመጥ ያለብን የኛ የፕሮቴስታንት ራሱ ባህላችን ተወስደዋል፣ ተነጥቆብናል ነው ብዬ ማስበው። በፖለቲካ ተነጥቀናል። እና ይሄ ፐርሰናል ምናምን ላልከው ፐርሰናሊ የሚከፍቱ ሰዎችን የእነሱን አይዴንቲቲ ነው የሚያሳየው። በጣም ሶሪ፣ በግልጽ ቋንቋ ማለት ነው። ፐርሰናል መሆን የለበትም። ዶክትሪን ነው አይደል የተወራለው? ዶክትሪን በዶክትሪን መሞገት አለበት። ጥላቻ ላይ መሆን የለበትም። አባቶቻችን በዚህ መንገድ አላመጡም። ትላንት አይደለም ወታደር ያላቆም ደርግ ያላቆመውን ዛሬ እኛ በቲክቶክ የምናስቆመው ነገር የለም። እውነቴን ነው የምልህ። አሁን ላይ ደግሞ የጋራ ምዕመናን ነው ያለን። ጠዋት የሙሉ ወንጌል አባል ጠዋት ከሙሉ ወንጌል ከሰዓት ፈውስ ፍለጋ እነ ፕሮግረስ ይታያለ። ኮንፌሽናሉ ማለት ነው ቸርች የጌታ እራት አማናዊ ነው ብሎ ወስዶ ፔንቴኮስታሉ ጋር ሄዶ ደግሞ አብሮ ሲጸልይ ታያለ። ይሄ ለምን ሆነ አትልም። በጋራ ምዕመናን ያ ለምን እንደሆነ ማለት ስለማንችል ነገሮችን መደማመጥ እንችላለን። አሁን መስከን ነው የሚጠበቅበት እና ከሁሉ በላይ አስጊ ሆነ ያየሁት ነገር ማለት ነው ሁለት መስመር ተይዞ አፖሎጂቲክስ አይወጣም በጌታ ሁለት መስመር ተነቦ በጣም እኮ የነውር ነው። አሁን ጎረቤቶቻችን እያደረጉ ያሉት አይ ሉተር ሴጣን ብሏቸዋል ምናምን ወረድ ብሎ ቢያዩ እኮ ምኖችን እየሆነ እኮ እንደሆነ እኮ እንትን አይልም እኮ በቃ ምኖችን ከምን ምክንያት ተነስቶ እንደተናገረ ዙንግሊያንን እንዲህ ብሎ ዙንግሊ ራሱ ያልተናገራቸው አለ እንዴ? ዛሬ ተመሳሳይ ነገር እኮ ከዙንግሊ ጋር እኮ ተነጋገሩት። በአንድ በጌታ እራት ነው ከ16 ፖይንቶች 15 ፖይንቶች አንድ ጌታ እራት ላይ ነው ያልተስማሙት። መደማመጥና መስከን ያስፈልጋል። አሁን እንዳልኩ ነው የሉተራንን ብቻ እንኳን ነጥላ ብታወጣ ጌታን በሚል ማለት ነው በቃ ውቅያኖስ ነው አታቆም። በጣም ማዕት ነው ብታይ ቴዎሎጂ በራሱ ማለት ነው። እና አናቆም። የፔንቴኮስታሉን ደግሞ ስናይ አስበው እስቲ በጣም ብዙ አለ፣ ግን ትልቁ ነገር መደማመጥ ላይ አልደረስንም። ይሄ ነገር እኛ ኢትዮጵያ ውስጥ አይሰራም። የማይደማመጥ ነገር አባቶቻችን እንደዚህ ያላደርጉም እኮ ሲጀምር ታስታውስ እንደሆነ ልሳን ተከለከሏል። ልጆች መጸለይ ጀምሩ በልሳን። ይህን ታሪክ ሰምተህ እንደሆነ አላውቅም። እናቶች መጸለይ ጀምሩ በጓዳቸው ሆነው። ስለዚህ እምነታችንን ግራውንድ ያደረግነው እምነታችንን ነው። እምነት የሚለውን ኢንተርፕሬት እንድናደርግ ይፈቀድልን። አንንጫጫ፣ አንንጨርጨር። ቃልዮት የመካኒሱ ጠላት ሆነ አታውቅም። መካኒሱ የቃልዮት ጠላት ሆነ አታውቅም። የሚገርም አሁን ቄስ በሪሁንን የተለያዩ ቪዲዮች ላመጣል ይችላል። ሲስተር ቸርች እየተባባሉ ነው የሚጠራሉት። ሲስተር ቸርች የእውነት ነው የምልህ ትላልቆቹ ፓስተሩ ቄሶች ማለት ነው። የቃልዮቶችም እንደዛ ናቸው። ሲስተር ቸርች የተባሉ የሚጠራሉት እና እዚህም እንደተፈጠረ አላውቅም። ምን እንጃ ሞባይል ውስጥ ያለች አዲስ ቤተክርስቲያን ተፈጥራ እንደሆነ አላውቅም። በሞባይል የምትገኝ አዲስ ፔንቴኮስታል፣ አዲስ ሉተራን፣ አዲስ ዩኒቴሪያን፣ አዲስ ምንትስ ተፈጥሮ እንደሆነ አላውቅም። ብቻ መረጋጋትና ቴብል ያስፈልገናል። እንስከን እሱን ልበልህ። እጅግ በጣም አሁን እኛ በጣም ይሄ እንደው የተለየ ነገር እንኳን ካለ ጳውሎስ እኮ አንድ ቃል ይላል አይደል? የተለየ ነገር እንኳን ካለ አለና ጌታ ይገልጥላቸዋል የሚል ቃል አለ። የተለየ ነገር ካላችሁ ወይ ካለን አትሊስት የተለየ ነገር ያለን እኮ ለኔ ነው ለናንተ ነው። አንድ ሰው በራሱ በሚያውቀው ነገር ያንን የሚያውቀውን ነገር ለሌላው ሰው ይዞት የሚመጣበትን አቀራረብ እኔ ሁሉ የሚጨንቀኝ ነገር ይሄ ነው። የትኛውም ነገር ካላችሁ ለሌሎች ሰዎች ጥቅም ይዛችሁት እስከመጣችሁ ድረስ ፐርሰናሊ ተቋምም ቢሆን ህብረቶችንም ቢሆን ሪስፔክት አድርገህ ያለህን ነገር ለሌሎች ሰዎች በመከባበር ላይ የሆነ ነገር ባይ ዘ ወይ አንድ የታዘብኩት ነገር አንተ እኔም በሰደብከኝ ቁጥር እኔ ልህኛው ነው የምሆነው፣ ጥላቻ ውስጥ ነው የምገባው፣ መልሶ የከፋ ነው የሚሆነው። ይዤው የምመጣው አቀራረብ ነገሩን አያረጋጋውም። ስለዚህ መሆን የሚችለው ነገር ምንድን ነው? የጋራ የሆነ መግባቢያ ነገራችን በፍቅር ላይ የሆነ የተመሰረተ መነጋገር የምንችልበትን አውድ መፍጠር ብቻ ነው። እዚህ መንፈሳዊ ነገር እየተወራ በቀደም ዴቭ ሉትራን ብሏል።
ኦርቶዶክስ አለ፣ ካቶሊክ አለ፣ ጴንጤ አለ፣ የተለያየ ክርስትና ሴክት ውስጥ ያሉ በጣም ብዙዎች አሉ። እስልምና አለ፣ ፍልስፍና ላይ ያሉ አሉ፣ ኤቲስቶች አሉ እኛን የሚሰሙ። ስለዚህ ቀስ ብለን ሰከን ብለን መነጋገር የምንችልበት አውድ ይፈጠር ፕሊዝ። እባካችሁን ልናጠፋ እንችላለን። ኦፍኮርስ እኔ ላጠፋ እችላለሁ፣ ግን ጥፋቴን በምን አይነት መንገድ ነው የምትነግረኝ? እኔን እልህኛ እያረከኝ፣ እኔን እየሰደብከኝ፣ ቪዲዮ እየሰራህብኝ የሆነ ነገር እያረክ አይሆንም፣ አታድነኝም። ስለዚህ የሚሆነው እኔን ልታድንበት የምትመጣበትን መንገድ እያሰብክበት ለጊዜው ለአንድ ቀን ለሁለት ቀን ለሳምንት የሚመስል ነገር ይሆናል። ግን ጸጸቱም ጥለነውን የምንሄደው ነገር እጅግ በጣም መጥፎ ነው ለማለት ነው። እና ቴንኪው አሌክስ። ቆይ ሄኖክ ዶክተር ላምቤን ታውቃቸዋለህ? ሄኖክ ታስታውሳቸው እንደሆነ ዶክተር ላምቤ የቃሊዮትን ፕላንት ያደረጉ ሰው ናቸው። አዘሴም ታይም መካኒስንም ፕላንት ያደረጉ ሰው እሳቸው ናቸው። እንደዚህ አይነት ነገር ኤቫንጀሊስት አብዱሰላም ባለፈው ሲያወራ ሰምቻለሁ። እሳቸው እሱ ብቻ ሳይሆን ሌላ ብዙ መጽሐፍቶችን ማንብቤያለሁ። አንድ ሰው መካኒስንም ቃሊዮትንም የመሰረተ ትላልቅ ሰዎች አሉ። ያስብ እንደዚህ አይነት ሰዎችም አሉና ታሪካችንን ወደኋላ መለስ ብለን ብናነብ እና የኢትዮጵያውያን ታሪክ አንተኑ ራሱ ይለያል። እንደ ውጩ በእንትን የመጣ አይደለም። አብዮት ፖለቲካ ምናምን ቀላቅሎ የመጣ አይደለም። አሁን በፊት እንደ ካፒታሊዝሙን ቀላቅሎ የመጣ እዚህ ኢትዮጵያ ሲመጣ ሌላ ነው። በቃ ሌላ ነው። ማናውቀው አይነት ካልቸር ኢቭን እኔ ያለሁበት አሁን ካልቸር ራሱ እዚህ ጋና አካባቢ፣ ናይጄሪያ አካባቢ የተለየ ነው። አዘሴም ተመሳሳይ ነው ከኛ ሀገር ጋር ማለት ነው። ካሪዝማቲክ ሆኖ ዚማን ነው ቱንዚያ ሳይሆን ይሄ ከኛ በታች ያለችው ማን ነበረች? አንድ ክርስቲያን ሀገር አለች። ሱዳን አይደለች? ታች ከኬንያ ወርዳ ጋና አይደለም፣ ከኬንያ ወርዳ በእኛ በኩል ኢስት አፍሪካ ናት። ታንዛኒያ። አዎ ዘሴም ነው። በቃ እንደኛው ካሪዝማቲክ የሆነች ናት። ሁሉ እንተነው አንድ ነው። በአፍሪካ ታሪክ ብቸኛ ሉተራን የሆነች ሀገር ብትሄድ ማዳጋስካር ነው። ከመንግስት ራሱ ጭምር ልክ እንደ ስዊድን ምናምን ነገር ብታገኘው። የኛ ካልቸራችን ይለያል፣ ሌላ ነን። ስለዚህ በፍቅር እናድርግ። በቃ አልተቀበለውም አይደል? የኔ ትምህርት በራሱ ጊዜ ራሱን ይወጣል። ራሱ ትምህርቱ ራሱ ይወጣል። ራሱ ትምህርቱ ነው የሚያሸንፈው እንጂ አንተ ላይ ቪዲዮ እየከፈትኩ አንተን ከጌታ ቤት አስወጣለሁ፣ ወደ ጌታ አላመጣህም። ይህን ደግሞ በቃ ክርስቲያኖችን ወክዬ ይቅርታ ልበላቸው። ይሄ ማለት እውነት ነው። ተቆርጧል መሰለኝ ተሜ። እሺ ድምፁ አይሰማም። ካሎራው ያውራ እየተባለ ስለሆነ ተመስገን ካሎራይ። እሺ ካሎራ። እሺ እኛ ምንድን ነው መሰላችሁ፣ አንዬም አለች። እኛ አናን ማቃት ዛሬ እንደዚህ ፖለቲካ ሆኖ በጣም ከመጠዛጠዛችን በፊት የነበረ ሀሳብ፣ ለምሳሌ የማናምነው ነገር ከሆነ ገብተን ቴዎሎጂ ሰርተን ይሄን ነው ማምነው እየተባባልን የምንለያይበት ጊዜ ነው። እሱ የመነጋገር ባህላችን ላይ አንዳንዶቹ ቶሎ የሚሰማቸውን ስሜት ሰከን አድርገን ለመነጋገር የሚያስችል እንትኖችን መፍጠር ነው ብዬ ስለማምን ነው። ካሎራ ምንድን ማለት እንዲህ መሄድ አሁን እያደረገን ያለነው ነገር ጥሩ አይደለም አይደል? እዚህ መነጋገር ልዩነት ካለም ወደ አንድነትም የሚያመጣም ነገር ካለ በዚሁ ባህል ውስጥ ደግሞ እንዴት አድርገን ነው የምናስቀጥለው? ለወንጌል ስራ የሚጠቅም ነገር ላይ የምናወራውን ርዕስ እንዴት ታያለ? ሶስት ደቂቃ ስጠኝ። ቆይ በደንብ አወራለሁ። 3 ደቂቃ። እሺ ፍቅር አየለ እንዴት ነህ? ይቀጥል አለው። እየሰማሁ ነው። ቀጥሉ። ተስማምቻለሁ። በአንተ ሀሳብ እስማማለሁ። ታውቃለህ ምንም እንደዚህ አይነት ጥላቻዎች ለማንም አይጠቅምም። አትሊስት ልዩነቶቻችን ላይ እንኳን የምንተማመንባቸው አውደ ቢኖሩም ተነጋግረን ግን እንዴት ነው ይህንን ነገር በፍቅር ልናረገው የምንችልበት ነገር፣ ሰዎች ላይ ቪዲዮ እየሰራን ሰዎችን እየተሳደብን በምንም አይነት ነገር የሚጠቅም ነገር መስሎ ስላልታየን ነው። ሀሳብ ያለው ሰው ከታች አለም በዚህ ጉዳይ ላይ መናገር እችላለሁ የሚል ሰው ካለ መግባት ይችላል ለማለት ነው። አንዬ በጣም ያንቺን ሀሳብ የማከብር ልጅ ነኝ፣ በመነጋገርም የምታምኝ ልጅ ነሽ። ስለዚህ እኔ እናንተ ጋርም በቀደም እነ ዴቭም እነ አኪም ጋር ባሉት የዛሬ ስንቀን ነው ገብቼ የተናገራችሁትን ነገር በሙሉ ነው የገዛሁት። ለወንጌል በማይጠቅም ጉዳይ ላይ ኢነርጂያችንን በፍጹም ማጥፋት የለብንም። የሚጠቅም ነገር ላይ መስራት አለብን። መነጋገር ካለብን ደግሞ
በፍቅርና በመከባበር ላይ የተመሰረተን ነገር ማድረግ አለብን። ማንም ሰው ሀና ላይ ተነስቶ ጥላቻን ማድረግ አይችልም። ሐሳብ ግን መሞገት ይችላል። ግለሰቦችንና ሐሳብ እየለየን ማውራት እንችላለን። ሰው የተሳሳተ ከሆነ መስሎ ከታየን ማቅናት እንችላለን። ዛሬ ተናድጄ ሊሆን ይችላል። 2-3 ቀን ግን ስቆይ ያ ነገር አብሮኝ እንደማይቀጥል እርግጠኛ ነኝ ብዬ ስለማምን ነው። ስለዚህ በማንም ሰው እምነትና በሚያምነው ነገር ላይ የተሻለ ሐሳብ አለኝ የሚል ሰው ከጥላቻ በጸዳ መልኩ ሐሳቡን ማደራጀት ይችላል ብዬ አምናለሁ። ስለዚህ እንደሱ ነው። በፍጹም እንደው መንፈሳዊ ነገር እግዚአብሔርን ወክለን ለሰዎች እያወራን ጥላቻን በፍጹም ማሰብ የለባት። እሱ ሙድ ውስጥ ካላችሁ ቲክቶክ ውስጥ እንዳትመጡ። ጥላቻ ላይ ካላችሁ በእውነት ነው ለመሰላችሁ ኢነርጂያችሁን ይበላል። ቀጥሎሳ አሪፍም ነገር አታወሩ። ኦልሬዲ ጥላቻ ውስጥ ስላላችሁ እዚህ ቲክቶኩም አካባቢ ሰከን ብላችሁ ከቻላችሁ ጾም ጸሎት ይዛችሁ ቀጥሎ ቀዝቀዝ ብላችሁ ብትመጡ ጥሩ ነው። እንደሱ አበረታታቸዋል። ምክንያቱም ሰው ስሜታዊ ከሆነ ሚለውንም አያውቅም፣ እልህ ውስጥ ነው የሚገባው። እዚህ ቀስ እያልን ጠቃሚ የሆኑ ነገሮችን የማምጣትም ኃላፊነትና ግዴታም አለብን ሁላችን። እኔ አሁን ልሳሳት እችላለሁ። ቤት ከፍተህ እንትን እያለበስከኝ የሼዎችን ልብስ አልብሰ ዲቤ እየመታብኝ ብትል እኔ ምንድን ነው የሚሰማኝ? ይሰማኛል፣ ተሰርቶብኝ ስለማቅ። ማድረግ የምችለው እልህ ውስጥ ከምገባ ቀርበኸኝ አሌክስ ይሄንን እንዴት ታያለ? እንዲህ ነው የምታምነው? አዎ እያልን መቀጠል ይቻላል ብዬ ስለማምን ነው። እና አይሚኪ ትስቃለህ አይደል? ተሰርቶብኝ ስለነበረ ኤኒዌይስ ይሄን ነው የምለው። አንዬ ጥሩ አይደለም? እንደሱ ብናስብ አይሻልም? አዎ ፓስተር፣ አይ ጥሩ ነው እኮ ግን ይህንን እንደዚህ ጥላቻ ምናምን በጣም ከባድ ነው ማለት ሰው ያመነበት ሲናገር በመጥላት እኔ ሁልጊዜ ጥያቄ የሚሆንብኝ ወንድሞችን የምትከፋፍል ናት ምናምን ይላሉና እኔ ምን ብዬ እንደከፋፈልኩ ራሱ እንደው በማስረጃ ቢያሳዩ እንትና እንትና በአንቺ ምክንያት ተጣሉ ምናምን የሚል ማስረጃ ቢሰጡኝ እኔ ራሴ ነገ የምታረምበት ነው ማለት ነው። እኔ ምንም ወንድሞች ያጣላሁበትም የለም። ከአሁን በፊት እንደዚህ አይነት ነገር ተፈጥሮ እንደውም እኔ በውስጥ ወንድሞች እየደወልኩኝ እያለቀስኩኝ እንዲታረቁ ነበር ሳረግ የነበረው። ይሄ ፐርሰናል አታክ የነበረበት ጊዜ ማለት አይደለም እኔ በመካከል እንድገባ። ግን በትምህርት ላይ ተነስቶ ካልተስማማን ግን ትምህርታዊ ነው እንጂ ፐርሰናል ይሄ የግለሰብ እንትን አይደለም የኔ ሐሳብ ማለት ነውና እንትኑን ቀላቅለ ነው ባናየው ጥሩ ነው እላለሁ። አሰሪ ግን ቴንክ ዩ አንተ እንደዚህ ለምታረገው በጣም አመሰግናለሁ። ዜድ እየሳቀ ነው ቢገባ ደስ ይለኛል። ዜድማ በጣም ካለ እሺ ለላከለት እንትን ነው የሚገርም ፓስተር በፊት ቤት ከፍቼ ኦርቶዶክሳውያን ላይ እንዲህ አለኝ መረጃ አለኝ ይሄው መልሱ ምናምን ስል ያኔ ማለት ነው በጣም ነበር የሚወዱኝ ጴንጤዎቹ። ያኔ ኦርቶዶክስ ነበረ የሚሰድብኝ በጣም በቃ ጀግኒት ነሽ አንቺ የወንጌል ምናምን ነበር የሚሉኝ። እንደውም ሌላ ስም ነበረኝ ማህደር ምናምን ነበር የሚሉኝ እነዚህ ዶ። አሁን ግን እንደዚህ ለትራን እንድስሆን ግን ወዲያው ነው የተገለበጡትና ችግር የለውም። ይሄ የአቋም ልዩነት ነው የእምነት ልዩነት ተብሎ ሊወሰድ ይችላል። ግን ይሄ እንደዚህ ግን ሰው ቀድም እንዳልከው ሰው ጥምድ አድርጎ መያዝ ብሎክ ውስጥ አንፎሎ በችግር የለውም። እሺ ብታበውለከን አንፎሎ ተደረግ ነው ይሄ ምንም ችግር የለም። ግን ይሄ ጥላቻ ግን በቃ ልክ እኔን ሲያዩ በቃ በጣም ነው የምታስጠላኝ ብሎ ከሄዱ እንግዲህ ወንድሙን የሚጠላ ነፍሰ ገዳይ ነው ተብሎ ተጽፏል። እኔን እየጠሉ እግዚአብሔርን እንወዳለን ካሉ ይሄ ውሸት ነው፣ ባይዘው በጣም ውሸት ነው። አሁን እዚህ ጋር እነ ካሎራው እነ ሄኖክ እነ ሁሉም ከከኔ ጋር እንትን የነበሩ ናቸው። በዚህ ምክንያት ግን በፍቅር እንትን እያልኩኝ ይኸው ከካሎራ ጋር ከታች ከዶክተር ፕሮፌት የሚባል ጋር በጣም አሁን እየተግባባ ነው። ለምን ይሄ እንትን እንደሆነ ስለማቀን ይገባ። ስለዚህ እኔ ይሄን ያለኝ ሀሳብ በቃ ፋስሪ አይ እኔ እኮ አንዬ ምንም ነገር እኔ እኮ እግዚአብሔር በሚያውቀው ማለት ነው እኔ ኦርቶዶክስ እንዲሁም በቀደም ዕለት አንድ ዲቤት ነበር እስልምና ላይ ቃሌና አንድ ከኢትዮጵያ ኦርቶዶክስ ቤተክርስቲያን እስልምና ላይ ገብተው እንደዚህ ነው እንጂ በመልካም ነገር አንድ በሚያደርጉ ነገሮች ላይ ተነስቶ ወንጌልን ፎከስ አድርጎ መስራት ነው የሚለው ልቤ ነው አይደለም። እንደዚህ በጣም ወንድምና እህት ሆነን ማለት ነው። ምን ማለቴ ነው? ዋናው ችግር እንኳን ቢኖር ቀስቀስ ብሎ የሚያወራ ሰው የሚገዛን ስሜታዊ ሳይሆን አንዳንድ ስሜታዊነት ነጋችን ላይ ተከትሎ መጥቶ ሰዎች በትላንትና ማንነታችን እንዲያውቁን የሚያደርግ
ክስተቶች እንዲፈጠሩ ለማንም ሰው አልመኝም። አሁን አንድ ሰው ገብቶ ሀና ምናም ብሎ ቢሰድብ ነገ የሚጸጸትበትን ነገር እንዳያደርግ አወርደዋለሁ ቶሎ። ለመሰ ስሜታዊ ሆኖ የማይፈልገውን ነገር እንዲያወራ እድል አልሰጠውም፣ ነገ የሚጸጸትበት ነገር እንዳየው። ስለዚህ ማድረገው ምንድን ነው? ሀና እንዴት አየሽው ይህንን ነገር? በምን ምክንያት ነው ይህንን? እንዲህ ሲሆን እንዴት እንደዚህ አናረገም? ይህን ነገር ግን ስናረገው በዚህ ምክንያት ለምን አልሆነም? ልዩነቱ ይሄ ነው። ኦ በጣም ጥሩ። የልዩነቱ ምክንያት ምንድን ነው? እንዲህ የሚል ሰው መሀላችን ቢኖር በጣም ጥሩ ነው። ቢኖር ጥሩ ነው። ግን ችግሩ አሁንም ዘር ሆኖ የሚመጣው ነገር ለጥላቻ፣ ላለመግባባት፣ በተለያየ አይነት መንገድ ሐሳባችንን እንዳንገልጥ በሚያደርጉ ነገሮች ከሆኑ አሁንም ጥሩ ነው ብዬ አላምንም። ስለዚህ ሐናንም ሌሎችንም ወንድሞችንም ኦርቶዶክስንም ካቶሊክንም አድቬንቲስትንም ገብተን መጽሐፍ ቅዱሳዊ ማስረጃዎቻችን ላይ ልናወራ ልባችን ክፍት ይሆናል ብዬ ስለማምን እኔ ያው የአንቺ ጉዳይ እንኳን ታውቂያለሽ በጣም አድናቂም ስለሆንኩኝ ሰው በሚያምነው ነገር በዚህ ደረጃ የሚተጋ ሰው በተለይ ደግሞ በሴትነት ብዬ በጣም በአንቺ ጉዳይ ያለኝን አቋም ይኸው ነው። እኔም ቅድም ተሜ እንዳለው ድንገት በእኛ ሳይድ ሆኖ ጥላቻንና መለያየትን የዘራነው ነገር ካለ እኔ ይቅርታ ጠይቃለሁ። እኔም በዚህ ጉዳይ ላይ ያዋጣሁት ነገር ካለ ይቅርታ። ምክንያቱም ነገሩ መንፈሳዊ ነው። ጥላቻ ተዘርቶ የሚታጨድ ፍቅር የለምና አይ አንተ ስትሰደብ እንደማትወድ ሁሉ ሌላው ሰው ስትሰድበው ደስ ይለዋል ብለህ እንዳታስብ። የምትዘራውን ዘርህ ላይ ተጠንቀቅ። በዘራው ዘር አጨዳውም ላይ ልብህን ሰፋ ማድረግ ነው። ስለዚህ እኔም ማምነው ድንገት በእኛም ሳይድ እኔ በወንጌል አማኝ ሳይድ ሆኜ ኦርቶዶክስን ያስቆየሙ ሌሎችንም ያስቀየሙ ካሉ ይቅርታ ጠይቃለሁ። ስሜታዊ ሆኜ ለእግዚአብሔር ቀንቼ ድንገት እግዚአብሔር ማያውቀው ነገር ሁሉ ሊሆን ይችላል እኮ እኛ የምንከራከርበት። እግዚአብሔር ሰው እንደሚበልጥ ያውቃል። ስለዚህ እኔ የምጠይቃችሁ ይቅርታ ጠይቃችኋለሁ በዚህ ጉዳይ ላይ እንዲህ አይነት የተሳሳተ መረጃ ካለ። እሺ ፓስተር አሌክስ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን አለን። ከይቅርታ ጋር አንድ ጥያቄ ነበረኝ እና እዚህ ቅድም እያየው ነበረ ሚዲያ ላይ ከእርሱ ጋር የሚያያዝ አይደለም፣ ግን ያው መመለስ ከቻልክ እንድትመልስልኝ ነው። አይ አይደለም፣ እኛ አሁን ትምህርት አይደለም፣ ዝም ብሎ በእኛው ቤተሰብ አካባቢ የተፈጠሩ ነገሮችን እንትን ለማድረግ ነው። እሺ ፓስተር፣ አይ ስለ ጾሙ ስለሆነ በኋላ ጠይቃለሁ። ስጨርስ ጠይቀኝ፣ በኋላ ጠይቀኝ። ልክ ይህን ስንጨርስ እኔ እናንተ እንነጋገራለን። ይኸው ፈቃደኛ ነኝ። እሺ ፓስተር። ዜድዬ እንደምን አለህልኝ? ዜድዬ ሀሳብን። እሺ ዜድ አለሁ። ተባረኩልኝ። ብዙ አንድ ጊዜ ዜድ አውራ። እናንተ ትቀጥላላችሁ። ግን እንግዲህ ሁላችሁም እንደምታውቁት በዚህ በወንጌላውያን ሰርክል ስር አባቶቻችን አንድ ነን ብለው አንድ ያደረጉንን በአንድ ባደረጉን ነገሮች ላይ የሄድንባቸውን እኛ በተለይ ደግሞ የዚህ ፕሮቴስታንት ዊንግ አንድነታችንን ለመጠበቅ በጣም ብዙ ዋጋ ብዙ መስመሮችን እየተሰደብን ትምህርታችን እየተናቀ ትምህርታችን እንደ ምናምንቴ እንትን እየታየ ብዙ ላለፉት ብዙ ዓመታት ብዙ ዋጋ እንደከፈል ይታወቃል። አሁን ግን ጥቂቶች ማለት ነው ጥቂቶች የአባቶችን ወግ የማያውቁ የቤተ ክርስቲያንን ታሪክ ዞር ብለው ማየት የማይችሉ አይኖቻቸውን በሆነ ነገር ሸብበው የመጡ በወንጌላውያኑ ላይ እያደረጉ ያሉትን በተለይ ደግሞ ፔንቴኮስታሉን በማያምን ሰዎች ሰው ፊት ሳይቀር እንዴት አድርገው እያደሙ ከኋላ አጋድሞ እያረዱ እንደሆነ ያውቁታል። ስለዚህ ይቀጥሉ፣ እነሱም ይቀጥሉ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጣም የምንወዳት እናት ቤተክርስቲያን፣ ካሪዝማቲክ ቤተክርስቲያን በዚህ በወንጌላውያን ሰርክል ውስጥ ያለች ነች። ትልቁ የእኛ እንትን ያለው ከየት እንደሆነ የማናውቃቸው እነዚህ ሰዎች ናቸው። ስለዚህ እነሱ ይቀጥሉ። አንድ የተጀምሯል አይደል? ቀጥሉበት። ማዋረዱን እኛ እንድንጠፋ የምታረጉትን ስራ ቀጥሉ። ከሌሎቹ ጋር ተባበሩና በደንብ አድርጋችሁ ቀጥሉ። ዋጋውን አብረን እናያለን። ማነው መጨረሻውን። ተባረኩልኝ።
እሺ ዜድ ተቋርጠሃል መሰለኝ፣ እኔ ጋር አይሰማም። ሳይወርድ አይቀርም። ዘድ ወርዷል መሰለኝ። እስኪ ካሎራው ወይ ተፈጸመ ያውሩ አንዳቸው። እሺ እንትን ምንድነው መሰላቸው፣ አንድ ነገር ልንገራቸው። አትሊስት አሁን ለምንናገረው ነገር የሚያዋጣ ነገር ካላችሁ ሀሳብ አምጡ። ለምሳሌ ያህል ትላንት በነበረ ነገር ላይ ቆመን ግን የትላንትናውን ስህተት ዛሬ በሌላ ፎርም ለመድገም መሄድ እሱም እኔ አግባብ አለው ብዬ አላምንም። የተሻለ ሀሳብ አላችሁ። አሁን ለምሳሌ በሉትራን ወንድሞቻችን መካከል የተፈጠረውና በወንጌል አማኝ በፔንቴኮስታሉ መካከል የተፈጠረው ነገር ገዢ ሀሳብ እኔ ያለኝ ያ ማለት ምንድን ነው? መነጋገር ይቻላል ያለምንም ጥላቻ ያለምንም። እኔ ነገርኳችሁ። ለምሳሌ ሉትራውያንን ተሳድበን ለምሳሌ ያለ ሉትራውያን ሰዎች ናቸው። ስሜታዊ ሆነው የሆነ ነገር ሊናገሩ ቢችሉ እኛም ደግሞ እነሱ ተናገሩ ብለን በዚህኛው ሳይድ ደግሞ ብንናገር በወንጌል ስራ ጉዳይ ላይ ከፍተኛ እንቅፋት ከመሆን ውጭ ሌላ አማራጭ የለው። እዚህ የመነጋገር ሀሳብን የማጋራት እንትን የሁላችንም ድርሻ አለበት ብዬ ስለ ካሎራ። እሺ ቀጥል። እሺ አመሰግናለሁ። እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እኔ እዚህ ቲክቶክ ላይ ያሉት ናቸው እና ኒቾ እነ ዴቭ ምናምን እኔ እንደ አልሸባብ ነው ማያቸው። እውነቱን ለመናገር ከአልሸባብ ያልተተናነሱ አልሸባብ አደጋ ጣዮች ማለት ነው። አደጋ እየጣሉ ያው ልዩነት ላይ ለመስራት አይደል የሚሯሯጡት። አሁን ልዩነት ላይ ነው እየሰሩ ያሉት አይደል? ልዩነት የለም ብለህ ነው ካሎራ የምታምነው አንተ? አለ። አሁንማ እኮ ግልጽ ሆነ እኮ። አሁን ታዲያ ምንድነው አሸባሪ አልሻባብ ሳይሆን የሚባለው? አንተ ከተገነዘብከው ልዩነት ላውራ አሌክሶ አውራ ካልከኝማ ላውራ እኮ ግን ገብቷል። አሁንም ምን ይሁን መሰለ አልሻባብ ምናምን ሳይሆን ማለት ያለብህ ምን መሰለ፣ አሁን ከነሱ ጋር እኔ ከነሱ ጋር የነሱን ትምህርት አልቀበልም። እንደ አንድ ኦርቶዶክሳውያን ወይ እንደ አንድ ኦጂ ነው ማያቸው። እኔ ሉተራኖችን እንደዛ ነው ማያቸው። እንደ ወንድምም እንደ እህትም አላያቸውም። እና አደጋ ለመጣል እንደሱ አይደለም። ቆይ እንዴ አውራ ካላችሁ ለምን ማታስወሩኝ? በሪዝን አውራ። ሪዝኑማ ይሁንና ፕሮቴስታንትን ራቁቷን እናስቀራታለን ያሉ ሀኒቿን በየጊዜው የምትለጥፈው ነገሮች በቃ አብዛኛው ልዩነት ነው ላይ ነው እንጂ አንድነት ላይ አንድም ነገር ያየሁት ነገር የለም። ከለጠፋቸው ራቤት ካሎራ ይቅርታ፣ እሺ ይቅርታ ካሎራ፣ ሀና የምትለጥፋቸው ነገሮች ልክ አይደሉም ማለት ልክ ነህ። እሺ ለምሳሌ ምን አለች መሰለ? ቆይ ከለጠፈቻቸው ምን አለች? ቆይ እሺ እኮ ቆይ እኔና እኮ ልታወራ እኮ ነው። ደዌይ የተነሳበትም አፕሮች እኛ የተሻለ ነገር እየጠበቅን ካሎራ የባሰው ሆኖ በእንትን ላይ እንትን አታረገው። ለምሳሌ አሸባሪ ነው አልሻባብ ምናምን እዚህ ጋር በፍጹም እነሱም እኮ ያሉት ነው እኮ አሌክሶ፣ አደጋ ለመጣል የመጣ ነው። ፕሮቴስታንትን ራቁቷን እናስቀራታለን። ቆይ ልንገርህ እንግዲህ ለምን አሉ? እሺ ለምን አሉ? አሁን ቀዝቀዝ ብለን እናውራ ብዬ ነው። ቀዝቀዝ ብለን የምናወራው ዛሬ ምንድን ነው ካልከኝ ስሜታዊ ሊያደርጉ የሚችሉ የተፈጠሩ ኧረ እኔ ወዳታለሁ እኮ እኔ ትምህርት ላይ ነው እንጂ አሁን ከአንቺው ጋር እኮ እኔ እነሱ ቤት ሆኜ እጠይቃለሁ፣ እከታተላለሁ። ትምህርታቸው ስህተት እንደሆነ ሁሌ እንደነገርኳት ነው። ይሄ እሷም አለች። ልጨርስና አልሻባብ ምናምን አደጋ መጣል ማለት ነው እኮ አደጋ እየጣሉ ነው። በየጊዜው አደጋ እየጣሉ እየሄዱ ነው። ትምህርት አምጣ ሎጂካሊ ምን አድርገው ትምህርት ላይ ልንገርህ። እሺ ከለጠፈቻቸው አንዱን ትምህርት ላይ አላውራ። አሁን ለምሳሌ አሁን ላይ ፕሮቴስታንቶች ጭፈራና አዳራሽ ላይ ያለውን ጭፈራ መንፈሳቸው ደርቋልና አብዛኛው ፕሮቴስታንት ወደ ኦርቶዶክስና ወደ ቀደመው ቤተክርስቲያን እየሄዱ ነው የመንፈስ ጥማታቸውን ለማርካት ብላ አሁን እሺ ልለጥፈው። ቆይ ይሻልሽ በትልቁ አድርግልኝና ልለጥፈው። ከዋሻው ይኸው እዚሁ ጋር መለጠፍ እችላለሁ እኮ እንደዛ ነው የሚለው። አሁን እነዚህ ሰዎች እኔ ወዳቸዋለሁ እኮ ትምህርታችሁን ነው የምጠላው እንጂ ትምህርታችሁንም እንደው ለማወቅም እየጣርኩ ነው። ግን ፍጹም ይህ መጽሐፍ ቅዱሳዊ ስለሆነ ነው ትምህርታችሁን ማልደግፈው። እኔ አሁን በዚህ ትምህርት እየተለያየን አንድ ላይ አንድ ነን፣ ወንድም ነን፣ እህት ነን፣ የዳንን ነው ምናምን የሚባል ነገር አይሆንም ሀኒቾዬ። ስለዚህ የለጠፍሽው ነገሮች የለጠፈቻቸው እንዳለ ነገሮች ፕሮቴስታንቱን ራቁቱን የሚያስቀር
መስሏት ነው እና በትልቁ ካረከኘው ላወጣው እችላለሁ። አሁን ያለችውን እኔ እሱን አይደለም እኔ አሁንም የኔን ሐሳብ አላገኘውም። ካሎራ የኔ ሐሳብ ምን መሰለህ እኮ አንተ በግድ እነሱም የራሳቸውን አስተምሮት እኛም የራሳችን አስተምሮት በልዩነት አንድ እንሁን የሚባል ነገር የለም። ልዩነት ካለን አለን። ካሎራ ቤዚክ አይዲያ ላይ አውራ። ቆይ ቤዚክ አይዲያው ላይ አውራና ቆይ እንደሱ አይደለም። አሁንም ቆይ ካሎራ አንተ ይኸውልህ ካሎራ አንተ ሀና ባመጣችው ሐሳብ ላይ የተሻለ ሐሳብ አለኝ ካልክ አንተ ያንን የተሻለ ሐሳብህን ይዘህ የምትመጣበትን አቀራረብ የመጀመሪያው ጥያቄ ነው። ምክንያቱም የምታወራት ሀና አልሻባብና ስተት ነሽ አንቺ ሮንግ ነሽ ምናምን እያልክ እንኳን እሷን እኔ ራሴ ልቤ በዚህ ጉዳይ በምታመጣበት አፕሮች ደስተኛ አይደለም። ማድረግ ያለብህ ግን ይኸውልህ አሌክስ ሁላችሁም እዚህ ያላችሁ 100 ምናምን ሰዎች የሉትራን አስተምሮ ይሄ ነው፣ እኛ የምናምነው ይሄ ነው፣ በዚህ ምክንያት እንዲህ ብለዋል። ይሄንን ስላሉ ምንም አይነት መረጃ በሌለበት ይሄ ነገር መጥቷል። አለቀ። ፐርሰናል ሳታረገው ሐሳብ ላይ ማውራት ከቻል እርቃኗን አስቀራታለሁ ፕሮቴስታንትን ልዩነቱ ላይ ብቻ ሰራለሁ ያሉት እኮ እነሱ ናቸው እኮ። እኛ እኮ እስከዛሬ እኮ አንድ ነን። ተው እንደዚህ አይነት ነገር ከልዩነታችን አንድነታችን ይበልጣል። ቢያንስ ይሄ በአምስቱ ሰው ላይ ያመሳስለናል እምነት ብቻ። እኛ እኮ ልንረዳ በጣም ብዙ ርቀት ሄደናል። ግን አብዛኛው ጊዜ አሁን በጣም ጾሙም ላይ ብትል ቅዱሳን ከሰማይ ጸልያሉ ያልሆኑ ትምህርቶችን እያመጣች ልዩነታችን ላይ እየሰሩ ያሉት እነሱ ናቸው። እርቃኗንም ደግሞ እናስቀራታለን እነሱ ናቸው። እና በጣም ከዚህ ውጪ በየሶስት ቀኑ እየመጣ አደጋ እየጣለ ይሄዳል። በየሶስት ቀኑ እየመጣ አሁንም ጭር ሲል ሰላም ሲሆን አልወድም እያለ ዴቭና ኒቾ የማስደንገጥን ስራ አሁን የምትለጥፋቸው ነገሮች በጣም አንድነትን የማያመጡ ናቸው፣ ልዩነትን የሚያጎሉ ናቸው። እኔ ይቀጥሉ ደስ ይለኛል ትምህርታቸው። እኔ እነሱ ቤት ካሎራ አንተን ልጠይቅህ አሁን ሶሉሽን የምትለው አንተን ልጠይቅህ። ይኸውልህ እኔ ሶሉሽን አምጥቻለሁ። የኔ ሶሉሽን ምን መሰለህ? እዚህ ላላችሁ 100 ምናምን ሰዎች የኔ ሶሉሽን በመነጋገር ውስጥና በመረጋጋት ውስጥ ያለ መደማመጥ ቢኖር ይሄን ያህል ርቀትም አይኬድም። በሁለቱም ሳይድ ያለ አላስተዋልክም ካሎራ? በሁለቱም ሳይድ ያለ የሆነ ከረር ያለ ነገር አላስተዋልክም? አስተውያለሁ። ግን ይኸውልህ አንዱ ሰከን ብሎ አሁን ከፕሮቴስታንቱ እኮ በጣም አሁንም እኮ አንድነን እያለ እያቀነቀንን ነው። እኛ እኮ ከፕሮቴስታንቱ እንዳለ እነሱ ናቸው አሁን ልዩነት ላይ ብቻ እንሰራለን ለምን ይላሉ እንዴ? አንድነታችን ብዙ አይደለም ወይ? ለምን አንድነታችን ላይ ደግሞ ለምንድን ነው ሌላ ቦታ ላይ ኦርቶዶክስ ቤት ሀኒቾ እየገባች አሁን በጣም እናድደው ሌላ ቤት እየገባች በእኛ ጉዳይ ላይ ሀሳብ ታሰጣለች። የፕሮቴስታንቱን ትምህርት እንትን ትላለች። መሰዊያ የሌለው ቤተክርስቲያን አይባልም፣ ዲምላይት ነው። በጣም ብዙ ነገር። ይሄ ሁሉ ለምን መጣ እንዴ? ካለን እርስ በርስ መወያየት አንችልም ወይ እንዴ? ልዩነት እስካለ እርስ በርስ ለምን አንወያይም? እና አላማቸው ሌላ ነው። እኔ ሀኒቾዬ በጣም መወዳት እህት ነው። ዴቭም እንደዛው። ዴቭ ደግሞ ነገሩን እያከረረው አምጥቶታል። እስኪ ማን ራቁቱ እንደሚቀር እናያለን። እንግዲህ አይደለም ካሎራ፣ ቆይ እንደሱም ሳይሆን አሁንም እልህ ውስጥ መግባት ሳይሆን እኔ ሰሞኑን የሰማሁትን ልንገራችሁ። እዚህ 160 ሰዎች ዴቭ ጋር ገብቼ ሀና ቤት የሰማሁትን ነው የምነግራቸው። ይኸው ሀና አለች። ከዚህ በኋላ እንዲህ ባለ መንገድ ነገሩ ለወንጌል እንቅፋት ሆኖ መምጣት ስለሌለበት ያቀራረብም የመነጋገርም የእኛ ችግር ነው የምትሉት ነገር ካለ ፊት ለፊት መታችሁ አዋሩን። እኛም ችግር ነው ብለን የምንለው ነገር ተነጋግረን ነገሩን ሶልቬ ማድረግ። እኔ በጆሮዬን የሰማሁት። ቀጥሎ ሀና ለምትሉት ይኸው እኔ መሰከር ነኝ። ኦርቶዶክሳውያን ቤት ገብታ ከዛ ጥያቄ ተጠየቀች። ሰሞኑን እንዲህ እየተደረገ ባለ ጉዳይ ላይ ሀሳብ ስጪ ሲባል እሷ ያለችውን ነው ቃል በቃል ነው የምናገረው። ለዛ ደፍሬ ነው የምነግረህ። ምን አለች? ከዚህ በኋላ በእንደዚህ አይነት ጉዳይ ላይ ሀሳብ መስጠት አልችልም። ይሄ በካውንስሉ ደረጃ ያለ ሐሳብ ነው። በጆሮዬን የሰማሁት። ይህንን ምን አደርጋለሁ? በጆሮዬን የሰማሁት ሀና ስትል ድሮ በፊት እልሁም ክርክሩም የነበረው ነገር ሀና እኮ ቪዲዮ ተሰርቶባታል። ቀሚስ አልበሰው የሆነ ነገር አሸክሟት በየቀኑ ትዳሯ ላይ ቤቷ ላይ ምናምን ብትስት እንኳን በዚህ ደረጃ እሷን አታክ ለማድረግ የሚኬድበትም ርቀት ሮንግ ነው።
መቃወም አለብን። በፍጹም ልክ አይደለም። መሆን ያለበት እንዴት ነው? ከኛ መካከል በሰል ያለ ሰው ይጠፋል። ይህን ነገር ይዞት ቀስ ብሎ እኛ እኮ ዲቤት ለመነጋገር የምንሄድበት ኢነርጂው ራሱ እንነጋገር ስትሉ የሚመጣው ሰው ሊማርበት አይደለም፣ ጥቅም የለውም። ስለዚህ ቀስ ብለን ተነጋግረን ሐሳብ ገዝተን በመካከላችን ያለውን ልዩነት እንዴት ነው ይሄንን ልዩነት ወደ ሚዲያ መጥቶ ሊያነጋገረን የቻለበትን ምክንያት ሐሳብ መከፋፈል የምንችልበት ተብሎ ወደ መልካም ነገር ይመጣል። እኛ ችግሩን መሰለ ካለውራ እኔ እግዚአብሔር መሰክሬ ነው። በጆሮ የኦርቶዶክስ ቤት ገብታ ስትጠየቅ እኔ ካውንስል የሚባል አለ እዛ ውስጥ ያለ ነገር መልስ ተሰጥቶበታል። እኔ ያው መናገር አልችልም ሐና ስትል በጆሮዬ ሰምቻለሁ። ምን ላድርገው? ይሄንን ይሄ ከትላንት ወዲያ የሰማሁትን ነው የምልህ። ስለዚህ አናባብሰው። ቆይ ማን እንደሚጠፋ እናያለን፣ ማን እንደሚተን እናያለን። እሱ ሌላ ነው፣ በስጋ የሚገለጥ ሌላ እውቀት ነው የሚሆነው። ስለዚህ መሆን ያለው ከኛ የተሻለ አንድ ሰው መካሪ ሰው ካለ ላስገባ፣ ከኔ የሚሻል በእውነት ነገሩን በሰከነና በተሻለ መንገድ ሊያስኬድ የሚችል አንድ ሰው አለ፣ ይግባ። እንኳን አይደለም ሉትራን ነገርኩ እኮ እኛ በኢትዮጵያ ኦርቶዶክስ ጉዳይ ላይ ሳንሰዳደብ፣ ሳንጠላላ፣ ሳንተቻች፣ ሳንወራረድ አንድ ሰው በሚያመልከው ነገር እምነቱን አክብረ በፍቅር ነገሩ ለማውራት ፈቃደኛ ከሆናችሁ ቤት ክፍት ነው። ማንም ይነጋገራል። ሰው እጁ ላይ ያለውን ቪዲዮ ሰርተ ሰድበው እንዴት ነው ገንዘብ የምታደርገው? የኔ ጥያቄ ይሄ ነው። እዚህ አንድ ሰው አለ ከመካከላችን የተሻለ ሐሳብ የትላንትና ስህተትን ነገ እንዳይደገም የሚያደርግ አንዴ ቆይ ፓስተርዬ፣ እኔ በጣም ነው ማከብራችሁ። ሀኒቾንም እኮ እኔ በጣም ነው የምወዳት እና በጣም የተናደድኩበትን ቪዲዮ ላሳየ። አንዴ በትልቁ አድርገኝ ከቻልክ እኮ ይኸውልህ፣ እሷ እኮ ላሳይ። ቆይ ይሄን ጽሑፍ ላሳይ። ቆይ አንዴ ይሄን ጽሑፍ ላሳየና አንዴ ተለቅ አድርገኝ። ኧረ በእናትህ እሺ። ይኸውልህ ካሎራ ቆይ አንዴ ተለቅ አድርገኝና እሺ ሐሳቤን ልግለጽና አስወራኝ። አሌክሶ በእናትህ መፍትሄ ለማምጣት አይደለ ካሎራ። እሺ አንድ ነገር ይሄን ጽሑፍ ላንብብልህ። ኧረ እኔ አንብቤዋለሁ። ምንድን ነው የሚለው? እሺ እንደዚህ እንዲህ ይላል። ብዙ ሰዎች ዘመናዊና በኮንሰርት መልክ የሚዘጋጀውን የቤተክርስቲያን አገልግሎት መንፈሳዊ ጥማታቸውን ስላላረካላቸው ወደ ጥንታዊና ስርዓተ አምልኮ ወደሚከተለው የሚገርም ነው አምልኮ እየተመለሱ ነው። በዚህ ምክንያት ብዙ ፕሮቴስታንቶች ወደ ኦርቶዶክስና ወደ ካቶሊክ ቤተክርስቲያን እየገቡ ነው። በጣም ምንድነው ሀሳብ ልስጥህ ሆኖ ነው የሚያወራው ካሎራ አይደለም። እኔ የእውነት ስሜታዊ አይደለም። የእውነት እኔ ቅር ያለኝን ነው እኮ የምነግርህ። ኦፍኮርስ አሁን እኮ ቅሬታ የላውራ። እኔ በጣም ብዙ ቅሬታዎች አሉኝ ከሁለቱም ሳይድ ልናገር ብችለው በሁለቱም ሳይድ አለ፣ ግን አይጠቅምም። ምንድን ነው የሚሻል ነገር ይዘን የምንመጣው እዚህ ላለ ሰው? እኔ አንድ ነገር ሰይጣንን ማሳፈር የምንችለው በእውነት ነው የምላችሁ፣ መንፈሳዊ አውዱን ጠብቀን ሁላችንም ሊጠቅም በሚችል ነገር ላይ ብነጋገር ይሻላል። እኔ የጻፍኩትን የትላንትናዬን ብታወራኝ ዛሬ ላይ የኔ ማንነት ላይሆን ይችላል። ነግሬ ያለው ካሎራ ማንም ሰው እኔ አንተን ስሜታዊ ሲያደርጉ እኮ በቀደም አንተ ቤት ገብቼ ድብድቡን አይቼ ወርጃለሁ። እንደምታውቀው ቤት ከፍተ ሰው ጋብዘ ሰው ገስት ላይ ቁጭ ብሎ ሲናገር እንዴት አድርገ እንደመለስክ አይቻለሁ። ምክንያቱም ያንተን ማንነት አይደለም ያ የተፈጠረ ነው። ሰዎች እንዲህ አይነት ሐሳብ ሊፈጠር ይችላል። እኛ ግን የተሻለን ሰዎች መቀራረቡን መንፈሳዊነቱን ጠብቆ የሚሄድ ነገር መስራት አለ። ችግሩ ላይ እናውራ ካላችሁ እኮ እኛ ከልዩነታችን አንድነታችን ይበልጣል። ልዩነታችን እንዳለ ሆኖ ቢያንስ አንድ ካውንስል ውስጥ ነው ያለ ነው። ለዚህ ይሄን ያክል እንደው ፔንቴኮስቴ በእናንተ የተነሳ እርቃኗን የምትቀር አይደለችም። እነሱ መልሰ እሺ እንትን ሌላ ሰው እድልስ ለካሎራ አንድ ጊዜ አሁን ተነሳማ ነው አንተ ያልከው ሰምተናል። አንድ ጊዜ ካሎራ ላመስግነው ገብተህ ሐሳብን ስለሰጠ በጣም አመሰግናለሁ። ከዚህ በኋላም የተሻሉ ነገሮችን ሐሳብ ይዘህ እንደምትመጣ ቤትም ስትከፍት በዚህ አይነት ኢነርጂ አታደርገው። ቀስ ብለህ አንተ የበለጠ ነገር ለማምጣት ስራ። እኔን ገንዘብ አድርግ ሐናን ሌሎች ወንድሞችንም ሳይሆን ፓስተር ይቅርታ ማን እንደሚያጠፋ እያልክ እኮ ነው። አሁን ይኸውልህ ማን እንደሚያጠፋ ምናምን ተወውና ምን አድርግ መሰለህ፣ እዚህ 100 ምናምን ሰው አለ። የተሻለ ሐሳብ አምጣ። የሚሻለው ነገር ይሄ ነው እንባባል።
በፍቅር እኮ በግድ አንድ እንሁን እንደ አንድነት ሳይኖረን አሁን በእነሱ አይነት ምትቆ አሁን ከነሱ ጋር አሁን ከና ሀኒቾ ጋር እኔ አንድም አልሆንም ልሆንም አልችልም። ወደ እነሱ አልወራው ይኸውልህ፣ በቃ አሁን አንተ አወራ፣ ሌላ ሰው ደግሞ ያውራ። ይውት አድርገዋል። እሺ በቃ አሌክስ በጣም አመሰግናለሁ። እሺ አመሰግናለሁ። ችግር የለውም። እሺ ቴንክ ዩ። እሺ ሌላ ሰው ማን አለ? አሌክሶ መናገር ይቻላል? እስቲ ተናገር እንግዲህ። ኦኬ ወገኖች ተባረኩ። አሁን እኔ የምለው ምንድነው ቤዚክ ነገር ላይ ብናወራ ጥሩ ነው። አሁን ከዚህ በፊት እንትና እንዲህ ያለ ሲጀመር የተጀመረው ይሄ ነገር በእንደዛ አይነት መልክ ነው። ለምሳሌ ከዚህ ከወንጌላውያን ሉትራንን ወይም የህፃናት ጥምቀትን ሰዎች እንደዚህ እያሉ ተናገሩ ተብሎ ነው ነገሩ የተነሳው። ሲነሳ ፐርሰናል ነገር ነው የተነሳው እንጂ የተቋም ነገር አልተነሳም። መጀመሪያ የተቋም ነገርማ ሊነሳም አይችልም። ሊነሳም አይችለው ምንድነው መሬት ላይ የኢትዮጵያ መካነ ኢየሱስ ስንት ሊቃውንት፣ ስንት ዶክተሮች፣ ስንት በቴዎሎጂ ያሉባት ቤተክርስቲያን ከነ ሙሉ ወንጌል ጋር ወንጌል እየሰራው ነው፣ አብረን ድነን የጽዮን መንገደኞች ነን ብለው አብረው እየሰሩ ነው። ይሄ በተቋም ደረጃ ሊነሳ አይችልም። አሁንም የተወሰኑ ሰዎች ተመተን እኔ አሁን እዚህ 2-3 ጥቅስ ይዤ መጥቼ የመካነ ኢየሱስን አባቶች የሙሉ ወንጌልን አባቶች አያውቁም፣ እነሱ ገና አልበራላቸውም፣ እኔ ነኝ እዚህ እነሱን ማርማቸው ወደዚህ ግቡ ውጡ ምላቸው ብል ይሄ አይሆንም። ለምን አይሆንም? እዚህ ቲክቶክ ላይ የሚቀርና ወንጌል እንቅፋት ለመሆን ምናምን ካልሆነ በስተቀር ወደ መሬት የሚወርድ ሐሳብ አይደለም። ወደ መሬት ሊወርድ አይችልም። ስለዚህ አሁን እያልን ያለነው ምንድነው? ሰዎች መተው እዚህ ሚዲያ ላይ በተለይ ከሌላ ቤተ እምነት በጊፍት በሞራል በእንትን ተደርገው እንዴት ይታለላሉ? እኔ ሁልጊዜ ግራ የሚገባኝ ሉተር ሽንት ቤት የጻፈው ሉተር ሰው ገዳይ ነው የሚሉ የነበሩ ሰዎች ዛሬ ተገልብጠው አይዟችሁ ሲሏቸው እንዴት ሞኝ ይሆናሉ? እንዴት ልጅ ይሆናሉ ብዬ ነው እኔ ግራ የሚገባኝ። እነዚህ ሰዎች እንዴት በዚህ ደረጃ ይጃጃላሉ እንዴ? አሁን ሄደ መካነ ኢየሱስ ሄደው ኦኬ እዚህ ከወንጌላውያን ጋር ባለው ሁኔታ ይሄ ልዩነት አለን ከተባለ መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ወይ ምናምን ሄደው እባካችሁ አባቶቻችን ይሄ ነገር ልዩነት አለው ከእነ ሙሉ ወንጌል ጋር ለምንድን ነው የገጠማችሁት ብሎ መጠየቅ። ቲክቶክ ላይ መምጣት እኮ አያስፈልግም። ሄዶ አባቶቻቸውን ካለበለዛ አባቶቻቸው ጋር ሳያስተካክሉ እዚህ መተው ልዩነት በሚፈጥ በተለይ እነሱ ቤት እየገቡ በእነሱ ሞራል እየተሰጣቸው በእነሱ ሲያደርጉ ሌላው እነዚህ ሰዎች መካነ ኢየሱስ ጠላቶች ናቸው እንጂ መካነ ኢየሱሶች አይደሉም። ኢቭን መካነ ኢየሱሶች የተባሉት መተው ከመሬት ላይ መተው ልክ አይደለም እኛን አይወክልም እስከ ማለት ተደረሰ። ስለዚህ አሁንም ወደፊት መሆን ያለበት ምንድን ነው? እነዚህ ሰዎች እኛ ወንጌላውያን አይደለም ከተባለ ታች ያሉትን አባቶች ነው የሚመለከተው። የሰዎች ስህተት አንዱን ሰድቦ ምናምን ከሆነ እሱ ላይ ተገናኝቶ አይ ይሄ ነገር ልክ አይደለም ብሎ መነጋገር ይቻላል እንጂ እንደ ተቋም እኛ እንትናን እንወክላለን ብለህ መተህ ተቋሟን በማትወክልበት ጭራሽ የተቋሟን ተቃራኒ አቋም ይዘህ መተህ ከዛ በኋላ መካነ ኢየሱስን ነው የምወክለው ብለህ በምትልበት ጊዜ አይሰራም፣ መሬት ላይ አይወርድም። በዛ ላይ ዋናው ትልቁ ሁሉንም ያናጋው ነገር ምንድነው? ወንጌል መሰበክ የለበትም ያሏት ሐሳብ እነዚህ ሰዎች ከጀርባቸው ተልዕኮ አላቸው የተባለው ለዛ ነው። ወንጌል አንሰብክም፣ መካነ ኢየሱስ ታች መሬት ላይ ስንት ዋጋ እየከፈለች ወንጌል የምትሰብከውን አይኛ ወንጌል መሰበክ የለበትም። ለምን? ይሄ ከጀርባ የላካቸው አለ ተብሎ እንዲጠረጠር ተደረገ። ስለዚህ ዛሬ የምላቸው ነገር ምንድነው? ሄደው መካነ ኢየሱስ የምታንጸባርቀውን አቋም የሚያንጸባርቁ ከሆነ የስ ካለበለዛ ግን መካነ ኢየሱስን ተጠቅሞ የመካነ ኢየሱስን አባቶች እየተሳደቡ የመካነ ኢየሱስ አባቶች ምንም አያውቁም እነሱ የራሳቸውን ካታኪዝምም አያውቁም እየተባለ አባቶች ሲሰደቡ ግን እኛ መካነ ኢየሱስ የኛ ፓርት ነች። ለምን? ወንጌላውያን ነን ሁላችንም። ሲሰደቡ ዝም ብለልና አንችልም ነው ብሎ የተነሳው። አሁን እኮ ነገሩ የመጣው መካነ ኢየሱስ ላይ ነው፣ ሌላ ቦታ አይደለም እኮ። መካነ ኢየሱስ ነች እየተሰደበች ያለችው በዛ በዚህ። ስለዚህ ይሄ ነገር ቢስተካከል መካነ ኢየሱስንም እንወክላለን ካሉ ውክልናቸውን ቢያሳዩ፣ ይሄን ነው እያልን ያለ ነው። ተባረኩ።
ቴንኪው። እሺ ምንድን ነው መሰላችሁ? እሺ ሁላችሁንም መቼስ ከልበ ቅንነት ሁላችንም የሚሻል ነገር ለማምጣት እየሰራን ስለሆነ እንግዲህ የመጀመሪያው ነገር ጋር ሄደን አሁን የተፈጠሩ ነገሮች ጋር ቀጥሎ የነገ ታሪካችን ላይ ምን እናድርግ የሚለው ነገር ጋር ለማውራት የመጀመሪያው ነገር እንግዲህ እነ ዴቭንም እነ ሐናም እነ አኪም ሉትራኖቹ ትምህርታቸውን አያስተምሩ ማለት በፍጹም አይቻልም። ምክንያቱም ሰዎች ትምህርታቸውን እንዲያስተምሩ እናበረታታለን። ምክንያቱም መንፈሳዊ ነገሩን ለማንም ሰው ለማውራት እኔ ማቀውን እኮ ነው እኔ አሁን ከፍቼ እያወራ ያለሁት ሰው ግን ስናስተምር በምን አይነት መንገድ መሆን አለበት? አነጋጋሪ ነው። ስለዚህ በዛኛውን በኩል ሰዎች ትምህርታቸውን እንዲያስተምሩ ፈቃድ አለ። እኔ አሁን እኔን የሚወክል ነገር ተሳስቼም ከሆነ ወርደ የሆነ ቦታ ሄደ አጥንተ ምናምን አይደለ፣ እዚሁ ነው ያረማችሁኝ፣ እዚሁ ነው የምታስተካክሉኝ፣ እዚሁ የጋራ የሆነ ነገራችን ላይ ስለሆነ ተብሎ ስለሚታመን ስለዚህ ምንድን ነው የሚሆነው? ወደ ቴብል ይመጣል፣ እንነጋገራለን በፍቅር ነገሩ ልክ ካይደለ ማንም ሰው ስሜታዊ ሳይሆን ስሜታዊ ሳንሆን ሐሳባችንን ማድረግ እንችላለን። አሁንም የትላንትና ክስ እንዳይመጣ ነገም እንደ ታሪክ የሚቀመጥ ነገር እንዳንጸጸትበት ስሜታዊ ሆነን ማድረግ ያለብን በወንጌል አማኝ ውስጥ ያሉ ካልቸሮችን መረዳት አለብን። ያንን ጠብቀን ማድረግ ነው። ሉትራን ያስተምሩ መካነ ኢየሱስ ባይ ዘ ዌይ መካነ ኢየሱስ ትምህርቷ ይታወቃል። እነ ሐናም ሳይመጡ እነ ዴቭም ሳይመጡ ይታወቃል። እነሱ መጥተው ይዘውት የመጡትን ነገር ነገሩን በደንብ ይዞት ወጣው እንጂ ቀጥሎ እኛ ጋር የነበረው ነገር ለመነጋገር እድል ስላልፈጠረ ነው እዚህ አይነት ስሜታዊ የሆነ ነገር ውስጥ የተፈጠረው። ስለዚህ አሁንም ምን እናድርግ? የተሻለ ነገር ይፈጠር፣ እንቀራረብ፣ እንነጋገር፣ እንደማመጥ፣ በሰከነ ልብ መንፈሳዊ ነገሩን ወንጌልን እንስራ። ይሄ ያዋጣል እና ቴንኪው ለማለት ነው። ሌላ የተሻለ ሀሳብ አላችሁ ካላችሁ አዋጡ። የተሻለ ሀሳብ ከሁሉም በላይ አሁን አንባቢነት ይጎርለናል። አንባቢነት በዚህ በእኛ ሰርክል አጠቃላይ ፕሮቴስታንት ሰርክል አንባቢነት መጽሐፍት አገላባጭነት በጣም ይጎርለናል። ያነበብነውንም ደግሞ ልክ በነ ቃሌ ደረጃ በነ ኤቢ ደረጃ በነ ኤፍሬም አሁን ኤፍሬም ሲሳይ ማለት ነው ደብሊው በእነሱ ደረጃ ለመግለጥ ግዴታ ብዙ መጽሐፍት ማገላበጥ ይጠበቅብናል። አሁን ሳናነብ ነው ብዙዎቻችን በአሉ እንደዛ መሆን የለበትም። አሁን አሉ ነው እዚህ በጣም እና የሆነ ቪዲዮ ይቆረጣል፣ መጽሐፍት አልተነበበም። ያ ነገር በጣም እየረበሸን ነው እና እሷ ያለ ማለት ነው። ከዛ በተረፈ ማዳመጥና ማንበብ ብዙ ይጠበቅብናል እና ያችን ለማለት ነው። ተባረኩ፣ ሰላም ደሩ። ከዛ በተረፈ የመሬቷ የእንቱና ከማለት ይልቅ እኛ ራሳችን ቲክቶክ ላይ 24 ሰዓት ከምንጣድ ቢያንስ በቀን ውስጥ 4 ወይ 3 ሰዓት አይደል 2 ሰዓት እንኳን አንድ መጽሐፍ ብናነብ አንድ መጽሐፍ ማለት ነው የራሳችን ያለንበትን ቤተክርስቲያን ከመጽሐፍ ቅዱሱ በተጨማሪ ሚስ ሪፕሬዘንቴሽን እንትን እንላለን እንጠበቃለን። ሁለተኛ ደግሞ ራሳችንንም በእውቀት እናሳድጋለን። ሌላ ከአንባቢነት በተጨማሪ አንተ እንዳልከው ምግባር ስነ ምግባር ይጠበቅብናል። ሰው ባንከታተል ትምህርቶቻችን ወደ ቴብሎች ይምጡ። ቅድም እንዳልኳቸው አሁን እኔ ቅድም በኦፊሻል የተነገርኳቸው ቃሌ ጆሲ ካቶሊክ ኤፍሬም ባለ ጊዜም ራሱ ሁለቱ ኤፍሬሞች የተወሰኑ ወገኖች ነው። በቃ አማን ሻሎም ደህና ሰዎች ያነበቡትን በትክክል አርቲኩሌት አድርገው ኢቭን ኢንክሉዲንግ ዝማሬዎቻችን ራሱ ዘምሩ እንኳን ቢባሉ ማለት ነው እና በዚህ ደረጃ ያዩቸው በጣም ጥቂት ሰዎች ናቸው እና ይሄን ለማለት ነው። ተባረኩ። እንረጋጋ። ተባረኩ። ቴንኪው። እንረጋጋ፣ እንነጋገር፣ ሰከን እንበል። የትላንትናው ያ ማንነታችን አይደለም። እውነቴን ነው የምልህ፣ የትላንትናው ማንነታችን አይደለም። የተሻለ ነገር ሁል ጊዜ የማድረግ ስብዕና አለ። የዛሬውም ከነገው የሚሻል ነገር ይዘን ለመምጣት የሚሆን ማንነትን መፍጠር ነው። በዚህ ውስጥ መንፈሳዊ ነገር ነው ይሄ። እውነቴን ነው የምላችሁ ይሄ መንፈስ። እሺ ፕሮፌት ኖ ሞር ፕሮፌት። እሺ የተሻለ ሀሳብ ያለው ካለ ቀጥል። እሺ ኖ ሞር ፓስተርዬ፣ አመሰግናለሁ። ማርቆስ ሉትራን የተባለውን አስገባው አንድ ጊዜ። እሺ ይገባሉ። ዛሬ እንነጋገራለን በደስታ። ይኸው ማርክ ይገባ። ባይዘዌ ፓስተር ምን መሰለ፣ ለመረጋጋት እየሞከርን ነው እኮ ግን ቤት በኩል እንረጋጋው። መረጋጊያው ነው የጠፋው። ትንሽ ፓናዶል የሚው ፓራሲታሞል ትውጥና ትንሽ ደግሞ እሱ ሲያልቅ ይነሳል። ገባ? እሱ ነው ችግሩና አሁን ምንድን ነው እዚህ ሚዲያ ላይ እንደምታውቀው
የሆነ ሁሉም አንድ ወጥ ያለ አስተምሮ ይመስላቸውና የሆነ ለየት ያለ አስተማሪ ትምህርት ሲመጣ እንዴት እንደዚህ ይባላል ብሎ ግር ብሎ ተነስቶ ያው ስድብ ምናምን ይመጣል እና አሁን ሪፎርሙድም ተነስቶ ኢየሱስ ክርስቶስ የሞተው ለተመረጡት ነው ሲል ይሄ አጋንንታዊ ትምህርት ነው ብሎ የመጣው ደግሞ ከሌላ ቦታ ይመጣል። እዚህ ጋር መቶ ደግሞ ሉተራኑ ሳክራመንቶች ለኃጢአት ስርየት ናቸው ብሎ እንትን ሲል ደግሞ ይመጣና ደግሞ ይሄ የወንጌል አማኞች ትምህርት አይደለም ይላል እና ሁሉንም አንድ የሆነ ይመስላል። ገባ? አሁን ይሄን ነገር ነው ማቆም ያለብን። ሁሉም ቦታ የተለያየ ትራዲሽን አለ። ሁሉም አሁን ወንጌል አማኝ ሲባል ትራዲሽኑ አንድ ነው። ሁሉም ልክ ካውንስሉ እንደያዘው ሁሉም አንድ ይሄ የተጻፈ አለ እሱን ብቻ ነው የምንቀበለው ማለት አይደለም። ሁሉም የየራሱ ትራዲሽን አለው፣ የየራሱ እንትን አለ። እነዚህ አሁን የመጡት ሉተራኖች እንግዲህ ስጠይቃቸው ከተጻፈው ላይ ከቡክ ኦፍ ኮንኮርዳቸው ላይ ወይ ከላርጅ ካታኪዝም ወይ ከስፑንድ ካታኪዝም ላይ ነው አምጥተው የሚያነቡልን። ይሄ የተጻፈው ነገር ትክክል አይደለም ብሎ እንደመሞገት በለው እንግዲህ ሌላ ሰው መጥቶ የሚሞግተው ገባ። ያንን ነገር ለምን ታነባለ ከሆነ እንዴት ነው ታዲያ እዚህ ሚዲያ ላይ ሰው ሰላም የሚመጣው? እነሱም ያንብቡ ያስተምሩ፣ ሰውን የሚቀበል ይቀበል። አሁን እኮ ችግሩ ምንድን ነው? የእኛም ብቻ ተቀበሉ ሆነ እንጂ ሰው የሚገዛውን ይግዛ በቃ አይደል እንዴ? የሆነ ትምህርትን ይዘህ ገበያ ላይ ትወጣለህ። ኦርቶዶክሱም ይዞ ይመጣል፣ ካቶሊኩም ይመጣል፣ ትላንትን ሰምተናል፣ ሜቶዲስቱም ይዞ ይመጣል። እንግዲህ የሚገዛው ካለ ይግዛና ወደዛ ይሄድ። ምንም እኮ ይሄ ምን አዲስ ነገር እኮ አይደለም እንዴ። እኛ እርስ በራሳችን አድርገውም ከመካነ ኢየሱስ ወደ ፔንቴኮስታል የመጡ ሰዎች አሉ ወስነው ምናምን ብዙ ነገር እኮ አለ አይደል እንዴ። ስለዚህ ይሄ ነገር ምንም እንትን አይደለም። ሰው የየራሱን ትምህርት ያስተምር፣ ግን በፍቅርና በትህትና ይሁን ነው የምለው። አመሰግናለሁ። እንደዚህ አይነት ነገር ጠቃሚ ነገር በእናታችሁ። እሺ ቆንጆ ነው፣ በጣም አሪፍ ነው። እሺ እንትን ማርክ ምን ትላለህ? እንግዲህ ማርክ ሉትራን ብዙ ጊዜ እኛ ቤት ገብተሃል። እሺ ሰላም ብያቸዋለሁ። እንዴት ናችሁ? በመቀጠልም የኖሞር ወይም የፕሮፊቱ አይዲያ በጣም ገዢ ነው፣ ጠቃሚ አይዲያ ነው። እኛ የራሳችን ትምህርት እናስተምር። የእኛን አሁን ስናስተምር እኮ ነው እኛን ባጃጅ ማትሞሉ ምን ማትሉ ምናምን የቲክቶክ የምን እያሉ እየተሳደቡን ነው። ይሄ ይቁም። የእግዚአብሔርን ቃል ስናወራ ወይም ስንነጋገር ያ የእግዚአብሔር ቃል ደግሞ ምን ያደርጋል? የሰዎችን ልብ ይቀይራል። አእምሯቸውን፣ አስተሳሰባቸውን፣ አመለካከታቸውን ይቀይራል። ያ የእግዚአብሔር ቃል ማለት ነው። አሁን ከእግዚአብሔር ቃል ይልቅ ሰዎቹ እያወሩ ያሉ ምንድን ነው? መካነ ኢየሱስ ቲክቶከር ባጃጅ ማትሞሉ በሚል ላይ ነው ያለ ነው። ባጃጅ ማንሞላውም ያው የራሳችንን ትምህርት የሉትራናውያንን ትምህርት እናስተምራለን። ማቆሚያ የለም። ባይዞ አንገደብም፣ እናስተምራለን። የእኛ ትምህርት እንደዚህ ነው። ሉተር ፕሮቴስት አድርጎ የወጣ ከካቶሊክ ሲወጣ ያመጣ ትምህርት አለ። ያም ደግሞ ያን ትምህርት እያስተማርን ከዛ ስናስተምር ማርኬ አቤት አሁን አስተምሩ ሳይሆን በነበሩት ጊዜዎች ውስጥ የነበሩት ግጭቶች አግባብ ናቸው ብለህ ታምናለህ? ከሁለቱም ሳይድ አይ አግባብ አይደለም። እሱ ነው እስቲ ማስተካከያ። አሁን መሰለህ እኛ ማስተማሩን አንተውም ካልን ማንም የከለከላቸው የለም። ይሄ ነፃ መድረክ ነው። ማንም ሰው ቅድም እኮ ኖሞር ብሏል። በፍቅር የሆነ በመከባበር ላይ የሆነ ትምህርቶቻችሁን የማስተማር ነፃነትና መብት አላችሁ። ነገር ግን በሁለቱም ሳይድ ያሉ ግጭቶች ጤነኛ አይደሉም። እነዚህ ጤነኛ ያልሆኑትን ግን እንዴት አድርገን እናስተካከል? የችግሩ ምክንያት ይታወቃል። የችግሩን ምክንያት ከማባባስ ይልቅ እንዴት ነው ለወንጌል ስራ በሚጠቅም መልኩ ተነጋግረን ወደሚሻል ነገር የሚያመጣ? ማርክ አንተ መንፈሳዊ ነገር እያገለገልክ እኔ እያገለገልኩ በእሳት ላይ ቤንዝል ማርከፍከፍ ወንጀል ነው። ጥላቻ ላይ ሌላ ጥላቻ፣ በእልህ ላይ ሌላ እልህ፣ አይ በሌላ ችግር ላይ ሌላ ችግር ማምጣት ብንቀነስ ይሻላል አልኩ። እኔ ከቲክቶኩ ብንጠፋ ይሻላል። እኔ ለቲክቶክ በበጎ ማዋጣው ነገር ከሌለ ብጠፋ ይሻላል። ጥላቻ ማስተምር ከሆነ አላስፈላጊ ነገር ትምህርት ካለኝ ግን
ነገርኩ እኮ የኔ መጀመሪያ ሙቶ ማንም ሰው በሃይማኖቱ ሊሰደብ አይገባም። ሐሳብ ካለ በሐሳብ ትሞግተዋለ። ተሸናፊ ሰዎች ተሳዳቢ ናቸው። ሐሳብ ካላችሁ ሐሳባችሁን ሽጡ። ሁል ጊዜ ሃይማኖት መረጃ ይዘህ እንኳን መረጃውን ትተህ ሃይማኖት የምትሳደብ ከሆነ ኦልሬዲ ጤነኛ ልብ የለህም። ጥላቻ ነው ውስጥ ያለው። የኔ አቋም ነው። መረጃ ካለ ቁጭ አድርገህ የምታወራው እኮ ለሰውየው ነው። ስለዚህ ምን እናርግ መሰለ ማርክዬ፣ ለነገ ስራ የሚጠቅም ነገር የተሻለ ሐሳብ ምን እናድርግን እናውራ እንጂ ድብድቡ ከቀጠለ ለማንም አይጠቅምም። እልህ፣ የሥጋ ሥራ፣ ቁጣ፣ ንዴት፣ አድመኝነት ገብቷል አይደል? መለያየት የሚለው የገላትያ 5 ታሪክ ነው ቲክቶክ ላይ እየተፈጸመ ያለው። ስለዚህ ምን ይሁን? ስለዚህ የመጀመሪያው ነገር የሚሻል ነገር እናምጣ። እሺ ቀጥል። ኦኬ እኔ ትላንትና ጀስት አንድ ማርቆስ ይቅርታ፣ ጀስት ከቻለ ኢንቫይት አድርገው። እኔ ብዙ ማውራት ስለማልችል ጀስት የሚል ወንድም ከቻለ ኢንቫይት አድርገው። ደስት ላስገባው። እሺ እኔ ወርድለታለሁ። ይግባ በቃ እኔ ጨርሻለሁ። ተናገሩ ፓስተር። ቴንክ ዩ። እሺ ጀስት ይሄው አስገብቻለሁ። እሺ ጀስት አስገብቻለሁ። እሺ ቀጥል ማርክ። የሚጠቅም ነገር ካለ እኔ ትላንትና በህይወቴ ማለት ነው መኪና እየነዳው የሆኑ ልጆች ጋር ካወራውኝ በኋላ በጣም ተጸጸትኩኝ። ለምንድን ነው እንደዚህ የሚያወራው? ምን ይጠቅመኛል? ከመለያየት አንድ የሚያደርገኝን ነገር ቢያወራ አይሻልም ወይ ብዬ በራሴ ንሳ ገባውኝና በቃ ከዛሬ ጀምሮ እንደዚህ የሚያለያይ ነገር አላወራም። ምን ይጠቅመኛል? አንድ የሚያደርገን ነገር ብናወራ አንድ ሰው ይቀየራል። የሚያለያይ ነገር ሲናወራ ደግሞ አንድ ሰው ይሰናከላል። ስለዚህ እንደዚህ አይነት ነገር ማውራት የለብኝም ብዬ በራሴ ንሳ ገባውኝና በቃ በራሴ ታረምኩኝ ማለት ነው። ራሴ አረምኩኝ። ዛሬም ጠዋት የሆነ ቤት ገብቼ አረ ስለ ሰው ከሚታወሩ የኢየሱስ የሚባል ጀግና ብርቱ ሞትን ድል አድርጎ የተነሳ አለ አይደለም ወይ? ሰውን ሳናወራ ኢየሱስን ብቻ እናውራ ብዬ ለእነሱ ማስተያየት ሰጠ። ያ ማለት እኔ ልቤ ስለተቀየረ ነው እንደዛ ያወራሁት። ጥላቻው ከውስጤ ስለጠፋ ነው ማለት። ጥላቻ ስለ እኛ የእኛን ትምህርት የምትሳደቡን ሰዎች በእናንተ እኩል እንሄዳለን ብዬ አስብ ነበር። ያ ቀርቶ ደግሞ እንደዚህ በቃ መልካም ልብ ሲፈጠር ያ ይቀርብኝ፣ ይህን ቢያወራ ይህን ብናገር ይሻላል የሚለውን በውስጤ ጄጅ እንትን አደረግኩ። ትላንትና ደግሞ የሆን ደምሮ ቤት ገብቼ ነበር። የሆነ ወንድም የኛ እያወራ ነበር። ከዛ እኔን ያስገቡት እነሱ በሌላ አንግል ነው፣ እኔ ግን የገባውበት አንግል ሌላ ነው። ለምሳሌ እነሱ በኤርሚያስ ላይ ምናምን እንዲያወራ ነበር ያስገቡ። እኔ ደግሞ ኤርሚያስን ለመደገፍ ነው የገባሁት። የሚገርሚ ነገር እነሱ ያስገቡት ሌላ ነው፣ እኔ ለማውራት የገባበት ዓላማ ሌላ ነበረ። አስታወስኩኝና ከዛ ለምንድን ነው አሁን እነሱ ሞቅ ብለዋል፣ ትንሽ ብናገር ይሳደቡኛል ብዬ ከዛ ቀስ ብዬ ወጣው። ለምን ሌላውን የእኛን ህዝብ ከሚያሰናክል ይቅርብኝ ብዬ ወጣውኝ። በቃ ራሴን አጀስት አደረግኩኝ ማለት ነው። እንደዛ እያደረገን እርስ በእርስ እየተነጋገረን ትምህርቶቻችን ላይ ፎከስ አድርገን እንደዛ እናወራለን። ከጥላቻን እንቶ በቃ ብዙ ጊዜ እኔ ካላወራው ነው መሰለህ ስሙ ቤቱን ይከፍትና እንደዚህ ያሉ ካላወራውን በቃ ተው፣ እንደዚህ አወሩ ሳይሆን አንተ ወንጌልን ስበክ። በቃ አንድን ሰው ትቀይራለህ፣ ትለውጣለህ። እንደዛ ብንሆን ይሻላል እላለሁ። እንደኔ በቃ አንድ እኔ በራሴ ንሳ ከገባኝ አንተም ለራሴ ንሳ ከገባ እንቀየራለን፣ እንለወጣለን፣ አንድነትንና ወንጌልን እንሰብካለን። ኢየሱስ ይሰበክ። በቃ ብዬ ጨርሳለሁ። ቴንኪዩ ማርክ፣ ቴንኪዩ። ቲክቶክ ፕላትፎርም ውስጥ ካለ ድረስ አለን። እንግዲህ እየሰራን ያለነው ነገር መንፈሳዊ ነገሩ ሰዎችን ሊያቀራርብ፣ ሊያንጽ፣ ሊጠቅም በጎ የሆነውን ነገር መልካም የሆነውን ነገር እያሰብን እናረጋለን ማለት ነው። አትሊስት እንኳን የተሻለ ነገር አለን ብለን የምናስብ ሰዎች የተሻለውን ነገር ይዘን የምንመጣበትም አቀራረብ ወሳኝ ነው። ስለዚህ ማርክ ሁሉም ሰው እንዲህ ነው እያሰበ ያለው። የሚያደርገው ነገር ልክ እንዳይደለ እያሰበ ነው። አሁን ለምን ካልከኝ መንፈሳዊ ነገር እያደረግ ጥላቻ፣ ክርክር፣ ልዩነት ይሄ ገላትያ መጽሐፍ ምዕራፍ 5 ላይ ያለው እነዚህ ነገሮች አይጠቅም። ሰው ስቶ ከሆነ ይላል አይደል እንዴ ጳውሎስ ሲናገር፣ ሰው ስቶ ከሆነ እናንተ መንፈሳዊያን የሆናችሁ ሰዎች በየዋህነት ልብ አቅኑት ይላል። በቃ አለቀ። ከዛ ደግሞ ለቤተ ክርስቲያን ለሽማግሌ ከዛ ለእንትን አድርገህ
ይህንን ስርዓት ተከተል ነው። ከዛ ውጭ ግን ግፊቱ፣ ጥላቻን፣ ድብድብን ካደረጋችሁ ቲክቶኩ እኩል ሜዳ ነው። የሚገርማችሁ ቲክቶኩ እኩል ሜዳ ነው። ማንም ያለው እልህ ሁሉም አለው። ማንም ያለው ቁጣ ሁሉም አለው። ሁሉም ለሃይማኖቱ እንደሚከራከር ሁሉም አለው። እሱን ኢነርጂ ከፈለጋችሁት የትም አትደርሱም፣ የትም አንደርስም፣ ምንም ጥቅምም አናመጣም። እዚህ አንድ ሰው ግን መጥቀም ይቻላል። በይቅርታ ውስጥ፣ በፍቅር ውስጥ፣ በመቀባበል ውስጥ፣ በመደማመጥ ውስጥ። ይህን የማትሰሩ ሰዎች ከቲክቶክ ለዘላለም ብትጠፉ ይሻላል። እግዚአብሔር ምስክሬ ነው። ይቅርታን ቀጥሎ ፍቅርን መቀባበልንና መደማመጥን የማትሰሩ ሰዎች ቲክቶክ ላይ አሁን ለነገሩ እንትና ማን እንደሚል ምን እንደሚል እየታወቀ መጥቷል። እንትና ቤት እንትን ነው መባል ተጀምሯል። እንትና ቤት እንትን ነው፣ እንትና ቤት እንትን ነው፣ ሲከፍት እንዲህ ነው ይባላል። ስትለጥፉት ሁሉ ልጥፋችሁ ሞቲቫችሁን ስለሚያሳይ አታድርጉት። በዕድሜ ትልቅ የሆናችሁ ሰዎች ደግሞ ብዙ ነገር ከእናንተ ይጠበቃል። ከእናንተ በብዙ ነገር የሚያንሱ ሰዎች እናንተን ሊያስተምሯችሁ አይገባም ብዬ አምናለሁ። ሰው ከትላንትናችን ዛሬ፣ ከዛሬያችን ነገ የሚሻል ነገር እናውራ። ጥቀሙን፣ እኛን የተሻለ ነገር አምጡ። ከሌላችሁ ድብድቡማ ለምን እንከፍታለን ቤት? ይህም ሁሉ ኢነርጂ አያስፈልግም። እዚህ ወደ ልባችን ሰከን እንበልና እንነጋገር። የሚሻል ነገር ይምጣ። የተሻለ ነገር ከሌላችሁ ሐሳብም አታምጡ። እንዲሁ ኢነርጂ መጨረስ ነው። እሺ ጀስት ሰላም እሰማለሁ። ይሰማል ጀስት። እሺ አሌክሶ መጀመሪያ ልገልይ ነበር ግን ብቆይ ብዬ ነበረ ባዳምጥ፣ ግን አንድቸውም ድጋሚ ሪኩዌስት ስላደረገች ነው። በቃ አንተ የምታነሳው ሀሳብ በጣም ገዢ ሀሳብ ነው። ሁሉም ሰው ፕላትፎርሙ እጁ ላይ ነው፣ ስልኩ ላይ ነው። ስለዚህ ማንም ሰው ማንንም ማፈን አይችልም፣ መገደብ አይችልም፣ ኮንትሮል ላድርግ ማለት አይችልም። ሰው ሲሳሳትም ቆይ አንዴ ጀስት ቆይ አንዴ ዜድ የምትጽፈው እንደ አንተ ያልተለዩ ሰንካላዎች ናቸው ያስቸገሩት እኔን ነው የምትለው? አዎ ብለህ ጻፍልኝ፣ መልሴን እነግርሃለሁ። እኔን ነው ለሌላ ሰው ነው የጻፍከው? ቀጥል። እሺ ቀጥል። ፓስተር ነገር አትመላለስ፣ ኮመንት እያነበባችሁ ፕሊዝ። አይ አይደለም፣ አይ ዜድ የሚጽፋቸው ጽሁፎች ጥሩ አይደሉም እያየው ስለነበረ አትሊስት አንተ መንፈሳዊ ነገር እያወራህ እንደዚህ አይነት ነገር ካንተ አልጠብቅም። ለእኔም ከሆነ እኔ መልስልሃለሁ፣ ግን ለሌላውም ሰው ከሆነ ሮንግ ነው እንደዚህ አይነት ጽሁፍ። ቀጥልሽ ጀስት። ቆይ ይቅርታ እንዴ ዜድ የተነሳንበትን ለምን እዚህ እንደደረሰ ነው እያወራን ያለ ነው። ብትተው ጥሩ ነው። የሆነናቸው ነገሮች ተው በቃ። አሁን ሁላችንም አንዳችን ለአንዳችን አይደለም። ቆይ አዎ አንተን ነው ብሎክ አድርግ። ላስገባህና ታወራለህ። ቆይ ዝም በሉ። ይሄው ልክልሃለሁ። ናና ይሄው እነሱ እያሉ የምትለውን ነገር ልስማ። ይሄው ግባና ምንድን ነው አሁን? ይሄው ልክልሃለሁ። ምንድን ነው ሰንካላ? በፍቅር ይሰበክ አትሳደቡ ማለት ነው ሰንካላ? ይሄው እኔን ፊት ለፊት ተናገረኝ። አትሳደቡ፣ ልዩነቶቻችሁ እንኳን ካለ መነጋገር የምትችሉባቸውን አውድ ፍጠሩ ማለት ነው ሰንካላ? ግባ፣ ልክልሃለሁ። ለምንድን ነው ምቦልክ? አላረገውም፣ በህይወቴ አላረገውም፣ ላረገውም አልችልም። እኔ ውስጥ ጥላቻ የለም። አንተ ሀሳብ አለህ፣ ግባና ንገረን። አንተ ሰንካላነ እንዳንተ አይነት ሰዎች ናቸው ካልክና እኔ በመሳደብ አላምንም። እኔ የሰዎችን ሀሳብ አከብራለሁ። ሀሳብ ብቻ ሳይሆን በሚሻል ሀሳብም ደግሞ መሞገት የሚችሉ ሰዎችን አበረታታለሁ። ከዛ ውጪ ኮሜንት ላይ ከምታወራ ግባና ትልቅ ነህ በዕድሜ ከኛም ምከረን፣ ተቆጣን፣ ገስጸን። ቀጥልሽ ጀስት እንጂ እንደዚህ አይነት ኮሜንት እኔ አልቦልክም፣ እንዳትፈራ። በህይወቴ አላረገውም። ቀጥል ጀስት። እሺ እና ፕላትፎርሙን ላይ የምናቀርበው ሀሳብ ላይክ እንደው እንደ ፍሪ ማርኬት ቢዝነሱ ላይ እንደምንለው ነፃ ገበያ ነው። ሁሉም ሰው ባልተገደበ መልኩ ሀሳቡን ለማቅረብ ለመሞገት ሀሳብ የተመቻቸ ፕላትፎርም ነው እና በዚህ ፕላትፎርም ላይ ስንመጣ መያዝ ያለብን ሀሳብ ወይንም ደግሞ መያዝ ያለብን ዓላማ ለመቀበልም ለመስጠት መሆን አለበት። አዲስ ሀሳብ፣ አዲስ ትምህርት፣
ለመማር ለመገንዘብ እንዲሁም ደግሞ ያለንን ነገር ደግሞ ለማካፈል ለመሸጥ መሆን አለበት እና ለመስጠትና ለመቀበል አስበን ካልመጣን ያ ፍሌክሲቢሊቲ ከሌለን በተለይ ደግሞ አንድን ሐሳብ አንድን ቴዎሎጂ አንብቤዋለሁ ኖሬበታለሁ ተምሬዋለሁ ከሚሉ ሰዎች ደግሞ በጣም በትህትና ለመማር ደግሞ መዘጋጀቱ ጥሩ ነው። ማለት ምን ለማለት ፈልጌ ነው? አይ ሁሉንም ነገር እኔ ያውቃለሁ ሁሉንም ነገር ወክዬ እኔ እናገራለሁ ከማለት ይልቅ እስቲ እድሉ ይሰጥና እንስማና ከዛ ደግሞ እያሰፋን እንሄዳለን። እንደ ወንጌል አማኝ በቀረቡት ሐሳቦች ላይ ወይም ደግሞ በሚቀርቡ ትምህርቶች ላይ እንደው የሐሳብና የአመለካከት ልዩነት ካለን እንደ ወንጌል አማኙ በጋራ እናርመዋለን። ወይንም ደግሞ ምን ለማለት ፈልጌ ነው ሂስ እንሰጥበታለን፣ ዲስከስ እናደርግበታለን። ከዛ ሰፋ እናደርገውና ደግሞ እንደ ክርስቲያን